ሰላም ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? ቴድሮስ ተጫነኝ እኔና በላቡና እንግዳ ይዘንላችሁ መጥተናል። እንግዳችንም ታደለ ነጋሽ ነው ከሻሸመኔ። ማህበራዊ ሚዲያ ላይ የቅበት እምነት አገልግሎት ላይ ብዙ የለፋ የደከመ ወንድም ነው። ታዱ እንኳን ደህና መጣ። እንኳን ደህና ቆያችሁ። ደስ ብሎናል ስለመጣ ስላገኘን። እንግዲህ ዛሬ በዋናነት ከታዱ ጋር የሚኖረን ቆይታ በወቅታዊ የአይኑ ሁኔታ ላይ ነው። አይኑ እሱ በኋላ ይነግረናል በዝርዝር። ትንሽ ህመም ገጥሞታል፣ ጉዳቱም ከፍ ያለ ስለሆነ በዚህ ጉዳይ መነጋገር አለብን ብለን አስበን ነው ዛሬ የጋበዝነው። እንግዲህ ከአንድ ዓመት በፊት ታስታውሳለህ ቪዲዮ ሰርተን ነበረ፣ በሁለት ክፍል የወጣ ቪዲዮ እና በዛን ወቅት ያን ቪዲዮ እንድንሰራ ግድ የሆነበት ምክንያት ያው ድብደባ ደርሶብህ እስር ደርሶብህ ነበረ በዮናታን አክሊሉ ምክንያት እና ከሱ ጋር የተያያዘ ስለሆነ የቀረቡ ነገሮች አሉ፣ በዝርዝር የታዩ ነገሮች አሉ። ግን ያው ረዘም ያለ ጊዜ ስለሆነ ሰው ስለሚዘነጋ ትንሽ ለማስታወስ እናንሳ። ጉዳዩ የተፈጸመው ከዛሬ አንድ ዓመት በፊት ነው። 2017 ታኅሳስ 9 ሮብ ቀን ነው። ቤት እያለው ከመጡብኝ በኋላ ከቤት አውጥተው የህግ ሰዎች አሉ፣ ዮናታን አክሊሉና አብረውት ያጀቡት ሰዎች ደግሞ አሉ። ትፈለጋለህ ተብዬ ነው የወጣሁትኝ። በዛን ሰዓት የመኪኖች ግርግርም ስለነበር ጎረቤቶቼ ወጥተዋል፣ ብዙ ሰው ወጥተዋል። ሰፈሩ ላይ ህፃናት አሉ፣ ባለቤቴ ወጣለች፣ ሌሎች ሰዎችም አሉ እና ፓትሮል አለ። ከፓትሮሉ ቀድሞ ደግሞ የደረሰ ዮናታን አክሊሉ አለ። ከመኪናው ዘሎ ነው የወረደው። እሱ ዘሎ ሲወርድ የሱ የሆነ ሰው አጠገቤ ቀድሞ የነበረ የደረሰ ሰው እኔን ወደ ኋላ ያዘኝ፣ እንዳልንቀሳቀስ አድርጎ ሲይዘኝ እንደደረሰ ቀለል ባለ ሁኔታ በግንባሩ ነው የገጨኝ መጀመሪያ። ከዛ ዮናታን አክሊሉ ልጁ ይዞኛል። ልጁ ይዞኝ ዮናታን አክሊሉ እንዲህ በግንባሩ ገጨት አደረገኝ። በጣም ሲምፕል ማለት ነው። እንደ ቴስታ ከገጨኝ በኋላ መለስ ብሎ በእጆቹ ነው ቦክስ እየመታ ያጣደፈኝ። እዚህ ጋር ታርጌት ያደረገው አይኔ ላይ ነው። አይኖቼን ነው ሲመታ በቦክስ የነበረው። ይሄኛው እንዳልንቀሳቀስ አድርጎ ይዞኛል። አይኔ ቀድሞም ታማሚ ነበር። አይኔ ቀድሞም ታማሚ ነው፣ ይታመማል። ይሄን ደግሞ ዮኒ በደንብ ያውቃል። ምክንያቱም እኔና ዮኒ ከአገልግሎት በፊትም እንተዋወቃለን፣ ከአገልግሎት በኋላም እንተዋወቃለን። ዮኒ አስቀድሞም ያውቀኛል፣ ነግሬሃለሁ። በመግባባትም ባለመግባባትም አሳልፈናል። የሚያግባቡን ነገሮች አሉ፣ የማያግባቡንም ነገሮች አሉ። የሀሳብ ልዩነት አለ። የምትቀበለው አለ፣ የማትቀበለው። በማትቀበለው ደረጃ በማትቀበለው ሁኔታ ትግባባለህ። በምትቀበለው ደግሞ በተቀበልከው ነገር ተግባብተህ ትቀጥላለህ። ይሄ ሲሆን ሶሻል ላይፍ ይታወቃል። አንድ ሰው ስትቀራረብ ማን እንደሆንክ፣ ምን እንደምትሰራ፣ ምን እንደምትናገር፣ የእምነት አመለካከትህ፣ ሌሎችህንም ነገሮች ሰው ያውቃል፣ እንደ ቀረቤታችን ማለት ነው። እና ጸብ ግን በመካከላችን የለም፣ የሀሳብ ልዩነት እንጂ ጸብ ተጣልተን አናቅም። ጸብ የተፈጠረው ዲቴል ወደ አገልግሎት ከመጣ በኋላ ስፔሻሊ የራሴ የሚለው ቸርች የሚላትን ተቋም ከመሰረተ በኋላ ወደ ሚዲያው አንዳንድ ሀሳቦችን ይዞ ሲመጣ እነዛን ሀሳቦች ደግሞ እንደ ሀሳብ እኔ እቃወማለሁ። የምትታረቀው ጸብ ሲኖር ነው። በሀሳብ የምትታረቀው ግን ሀሳብህን ስታዋህድ ነው። በተለይ መንፈሳዊ ነገር ሲሆን መጽሐፍ ቅዱሳዊ የሆነ መስማማት ሲኖርህ ነው። መጽሐፍ ቅዱሳዊ ላይ ባሉ ቃሎች ከተለያየ ካልተስማማ እውነታው ላይ ሆድና ጀርባ የምትሆን ከሆነ አብረህ መቀጠል አትችልም። ስለዚህ ልዩነታችን እየሰፋ መጣ። እኔም ደግሞ ያንን ልዩነት አገዝፌ ጽፈዋለሁ ፌስቡክ ላይ በምጽፍበት ሰዓት እሱ ጉዳዮችን ወደ ግጭት ቀየራቸው። ሻሸመኔ አካባቢ ታስታውስ እንደሆነ ስታሬክስ በነበረችው ሃይንዳይ በነበረችው ሰዓት ማለት ነው፣ እኔ ሻይ ቡና የምጠቀምበት ቦታ ላይ ሊደበድበኝ መጥቷል። አንድ ፎቶ ተፖሰተ። የሱ ፎቶ አንዲት ሴት ላይ እጅ ጭኖ አሜሪካ ትከሻዋ ላይ እጅ ጭኖ ሲጸልይ ፎቶ ላይ ሳይሆን ደረቷ ላይ ኦኬ፣ ብቻ ትከሻዋ ላይ ይሁንልኝ ለኔ ብቻ እጅ ጭኖ ሲጸልይ ፎቶ ተለጠፈ። ያንን ለጠፍክ፣ እዛ ጋር ተለያያችሁ። እዛ ጋር ከዛ በፊትም በተወሰነ ደረጃ ተለያይተናል። አሜሪካን ከመሄዱ በፊት ልዩነታችን 2015 መልካም ወጣት ላይ ነው የሚገርምህ። እና ከዛ በኋላ እሱ አሜሪካን ሄዶ ለዚህ ሴት ደረቷ ላይ እጅ ጭኖ እጇን ይዞ ሲጸልይላት እዚህ ክፍት ደረቷ ላይ ማለት ነው። እንግዲህ ሴት ልጅ ናት። ክርስትና የራሱ የሆነ ኤቲክስ አለው አይደል እንዴ? ወንጌል የራሱ የሆነ ኤቲክስ አለው። ስፔሻሊ በተቃራኒ ጾታዎች መካከል በሚደረግ ግንኙነት ስራም ይሁን ምንም ይሄ ክፍት ከሆኑ አካላቶች ጋር የምታደርገው ነገር ሊፈጥረው የሚችለው ነገር አለ።
ይሄ አይደለም አንድ ራሱን ትልቅ ደረጃ ላይ ያስቀመጠ አገልጋይና ማንኛውም ሰው ምዕመኑ ራሱ የሚረዳው ነገር ነው። እንደ አይነት ነገሮች ከባድ ነው። ሚዲያ ላይ ይዘውም አትወጣም አይደለም ሚዲያ ላይ ኢቭን ከሚዲያ ውጭ እንኳን እንደ አይነት ልምምድ ጥሩ ነገሮች አይደሉም፣ ወደ መጥፎ ነገር ነው የሚወስዱት። እና በራሳቸው ሚዲያ ላይ ነው ይሄ ፎቶ የተለቀቀው። ልጅቷ ደረቷ ግልጥ ነው። እዛ የተገለጠ ደረት ላይ እጅ ተጭኗል፣ እጇ ተይዟል። ጸሎት የሚመስል ነገር ነው። ይሄ ሶሻል ሚዲያ ላይ መራገብ ጀመረ። እኔ እንደውም ከተወሰኑ ሰዎች በኋላ ነው የፖስተትኩት። ትኩረት ያገኘው እኔ የፖስተትኩት ፎቶና እኔ የጻፍኩት ጽሁፍ ነው። አሜሪካን ሆኖ ነው ይሄንን ልጥፍ አንሳ አለበለዚያ የሚገጥምህ ነገር ከባድ ነው ሲል ስጌ ነው ስልኩን የዘጋውበት። ከአሜሪካን መጥቶ ብዙ አልቆየም። ይገርምህ እኔን ሲከሰኝ በፖሊስ ፊት ሲደበድበኝ በሰው አሲዞ አይኔን ሲመታኝ። በነገራችን ላይ በጣም የሚያሳዝንህ ነገር ዮናታን አክሊሎ ነግሬሃለሁ፣ ረጅም ጊዜ የሆነ እውቀት አለን። ስለኔ በደንብ ያውቃል። ህይወቴን፣ ኑሮዬን፣ ቤቴን ያውቃል። ስለ ጤንነቴ ሁኔታ ሁሉ፣ ስለ አይኔ ሁኔታ ሁሉ ያውቃል። ከዚህ በፊት በጣም አሞኝ ይህንን አይኔን አሳክሞኛል፣ ብር ሰጥቶት አክሜያለሁ። እውነት ነው። አሁን ሲመጣ ግን ባገኘው አጋጣሚ ይህንን በሽተኛውን አይኔን ሊመታኝ አስቦ ነው የመጣው። የሚገርም ታርጌትም ያደረገው እሱን ነው። አጣድፎ ነው የመጣኝ። ይሄኛው ልጅ ከኋላ ያዘኝ፣ እንዳልላወስ አደረገኝ። አይኖችን ደጋግሞ በቦክስ መታኝ። የሚገርም ይሄ መነጽሬ አይኔ ላይ ነው የተሰበረው፣ የተጣመመው። ይሄ እንደዚህ ነው እዚህ ስር የገባው። የሚገርም አልወጋኝም፣ ግን ይሄንን እንደዚህ እዚህ ጋር ታጥፋ ፍሬሟ እንደዚህ ነው የገባው አይኔ ላይ። ብሽ ነው ያለብኝ። የሚገርም በጣም የሚያሳዝነው ነገር እነኛ አብረውት የመጡት ሰዎች ከነዚህ ከፖሊሶቹ ውጪ ያሉት ሰዎች ፓስተሮች ናቸው። በተለያየ አገልግሎት ማዕረግ ላይ ያሉ አሉ። ኳየር የሚያገለግሉ ልጆች አሉ አብረውት ያሉ። ስለ አገልግሎት ብዙ የሚናገሩ ሰዎች ናቸው። ኢቨን ሚዲያ ላይ የሚወጣሉ፣ መድረክ ላይ የሚወጡ ልጆች ናቸው። ደግ አደረክ ከማለት ውጪ የኔ ጉዳት አልታያቸውም። ማንም ስለ እኔ ጉዳት ሊቆም እዛ ጋር አልቻለም። የሚገርም እነሱ የተሯሯጡት በሰዓቱ ወደ ምንድነው ክስተቱን የሚቀርጹ ሰዎች ነበሩ። እነዛን ሰዎች እጅ ጠምዝዘው ስልካቸውን ወደ መቀበል ነው የሄዱት። ይሄ እንግዲህ ሆነው አንተ ሰፈር መጥቶ ማለት እኔ ሰፈር በሬ ላይ እንግዲህ ፖሊሶች አብረው መጥተዋል። ፖሊሶች መጥተዋል። ፓትሮል ተከትሎታል። በባለቤትና በጎረቤቶች ፊት ለፊት ጎረቤቶች እንዳለ ሰፈር ውስጥ ግርግር ሲፈጠር ወጥተዋል። ህፃናት ልጆች በር ላይ የሚጫወቱ ነበሩ። በዛ ፍጥነት መኪና እያጓራ ሲመጣ እዛ ሰፈር ኮብልስቶን ነው፣ መኖሪያ ሰፈር ነው፣ ማንም አያውቅም። በዛና በዚህ የታጠረ አጥር ነው፣ ቀን ቀን ይከፈታል። ከዛ ወዲያው ኮማንደሩ ይዞኝ ፓትሮል ውስጥ አስገባኝ እና የዚህን ጊዜ ስልኬን እዛ ለነበረ ለአንድ ልጅ እንዴት ትመቱታላችሁ እያለ የነበረ ልጅ ነበር። እና ይሄን ለባለቤቴ ስጣት ስልኬን እያልኩት ልክ እሱ እንደተቀበለኝ እሱን አዋክበው ኮማንደሩ ሆኖ ዮናታን ሆኖ አዋክበው ስልኩን ተቀበሉትና ወሰዱበት። ከዛ ስልኩን ወደ መኪና ይዘው ገቡ እና አብረው በቃ እነሱ እሱን ነበር ፕሮቴክት የሚያደርጉት፣ ወይንም የሱን ነገር ነው የሚሸፍኑት፣ ወይ ከእሱ ለሚያደርሰው ጥቃት ነው ሁኔታዎችን እያመቻቹለት የነበረው በሰዓቱ የነበሩት ሰዎች። እና የኔን ጉዳት ያሰበ የለም። እኔ ፓትሮል ውስጥ ገባው። ከዛ ቀጥታ ጣቢያ ይዘውኝ ነው ሄዱት። እና ጣቢያ ይዘውኝ እንደሄዱ እስር ቤት ገባው። እሱ በባለቤትነት ግቢ ውስጥ ይንጎማለል ነበር። ብዙ ሰው መጥቷል። እኔ ከገባው በኋላ ባለቤቴም ጎረቤቶቼም ሰዎች ሁሉ ተሰብስበው መጥተዋል። ከተወሰኑ ደቂቃ በኋላ ወደ ቢሮ ወሰዱኝና ቃልህን ስጥ አሉኝ። እያመመኝ ነው ስላቸው ራሱ ዝም በል እያሉኝ ነው በዕለቱ ቃሌን እንሰጥ እንትን ያሉት። አይኔን በጣም እያመመኝ ነበር። ማስታውሰው እዚህ ጋር ይደማ ነበር አይኔ በዕለቱ ራሱ እና እንዲህ በእንትኔ ራሱ እንደዚህ እጠርገው ነበረ። ከዛ ግድ ነው ቃል መስጠት። ጠየቁኝ። ዮናታንን ታውቀዋለህ ወይ? አውቀዋለሁ። ግንኙነታችንን ጠየቁኝ። ብር ወስደሃል ወይ ከሱ አሉ። ብር ወስደሃል ማለት ምን ማለት ነው? አበድሮህ ያውቃል ወይ ብለው አሉኝ። አዎ አበድሮኛል፣ 100,000 ብር አበድሮኝ። ቼክ ሰጥተዋል? አዎ ቼክ ሰጥቼዋለሁ። ለምን አልመለስክም አሉኝ። ልመልስለት ሄጄ ከዚህ በፊት ትቼዋለሁ ብሎኛል።
ስለዚህ አሁን በእኔና በሱ መካከል ቅራኔ ሲፈጠር ነው ይሄንን ነገር ይዞት የመጣው እና አሁንም ለመክፈል ዝግጁ ነኝ። በቃ መክፈል ካለብኝ እከፍላለሁ እና ይሄ ነው፣ ከዚህ ውጪ ሌላ ነገር የለም አልኳቸውና በትክክል ወስደሃል 100,000 ብር ሰጥቶሃል አሉኝ። አዎ ሰጥቶኛል፣ 100,000 ብር ሰጥቶኛል። እኔም ቼክ ሰጥቼዋለሁ። ከዛ ቼኩ ይሄ ነው ብሎ አሳዩኝ። ከዛ አዎ ይሄ ቼክ ነው። ይሄ ቼክ ያንተ ነው? አዎ። የራስህ? አዎ። አንተ ነው የሰጠው? አዎ እኔ ነኝ የሰጠሁት። ይሄን ቼክ የሰጠሁት ግን 2013 ላይ ነው። ስለዚህ አሁን የተከሰስከው ደግሞ አሁን መስከረም 17 2017 ተብሎ ነው የመጣው። ስለዚህ እኔ ለመስከረም 17 2017 የጻፍኩት ቼክም የለም። እሱ በሚለው ዕለት ደግሞ ለእኔ ብር አልሰጠኝ። ከወንጌል አንጻር ከአገልግሎት አንጻር አንተ ስትደበደብ ያዩ ጎረቤቶች እንደው ሰምተህ ከሆነ አንተ ከተፈታ በኋላ ምን አይነት ምላሽ ነው ያላቸው ለአገልጋዩ? በተለይ ያደረሰውን ጉዳት፣ ከዛ ቀጥሎ አይንክ ማየት መቀነስ፣ አሁን ደግሞ ጨራሽ ወደ አለማየት ብለር ወደ መሆን ወደ መድረስ መምጣትህን የሚያውቁ ጎረቤቶች እነሱ ቪዲዮዋን ነው የሚፈሩት። ቪዲዮውን ተቀብለ ያጠፋሉ። ግን የሰው አይምሮ ላይ የተሳለው ነገር ስለነሱ ስለ ድርጊታቸው አይቀየርም እና እሱን እስቲ ንገረን። ብዙ ሙስሊሞች፣ ብዙ ኦርቶዶክሶች፣ ብዙ ፕሮቴስታንቱ ባሉበት በዛ ሰፈር ላይ እኔን መበቀል ብቻ ነው ያሰበው። እቤታቸው ቲቪያቸው አለ፣ በቲቪ ይሰሙታል። ለነሱ እንኳን ዋጋ አልሰጠም። ገባ? እነሱ ፊት ነው እገልሃለሁ ያለኝ፣ እነሱ ፊት ነው የደበደበኝ። እንዴ ጴንጤነት እንዲህ ነው እንዴ ብሎ ሁሉ የተፈተነ አካል አለ። የሚገርም እኔን አሁን ብዙ ጎረቤቶቼ ክሰስና እንመሰክርልሃለን ያሉት፣ እኔ ክስም በክስ አልመልስም ነው ያልኳቸው። ለአይምሯቸው እየተጠነቀቅኩ ነው። ወይ ታዱ አንተ የዋህነህ ብለው ነው የሚያልፉት። ስለዚህ አገልጋዩ መድረክ ቴሌቪዥን ላይ እና መሬት ላይ ባዩት በእርስ በርሱ በሚጣላ ማንነቱ ራሳቸው ወንጌላዊ አማኞቹም ህዝበ ሙስሊሙም እዛ አካባቢ ያለው ኦርቶዶክሳውያኑ ግራ የተጋባ ምልከታ ይዘዋል ማለት ነው። ስለ ይቅርታ ሲሰብክ ነው የሚታየው፣ ወጣቶች ሲያቅፍ ነው የሚታየው። ምህረትን ሲሰብክ እኔ ተበድዬ ብዙ ምህረት አድርጌያለሁ ሲል ነው የሚታየው። ሪያሊቲው ግን እገልሃለሁ የሚለው ማንነት ነው መሬት ላይ። አሁን ሰዎች መልካም ወጣት የተማሩ ልጆች አሉ እዛ ሰፈር፣ እርግፍ አድርገው ያቆሙ ቴሌቪዥን የዘጉ ልጆች አሉ። አዎ በዚህ ክስተት እውነቴን ነው የምልህ። እሱ አሁን በኮንፊደንስ አይሄድም። ኢቨን ሻሸመኔ ላይ ያለው ኢሜጅ ራሱ ነው ብነግርህ፣ ግልጽ ነገር ስነግርህ፣ በይቅርታ ነገሮችን ዘግተን ስለ እውነት አውረድተን መሄድ ነው የፈለግኩትኝ። ይሄንን ነገር ግን ይዞ የመቀጠል ፍላጎት የለውም ዮናታን አክሊሉ። የሚገርም ነገር የለውም። እንደ ጀግንነት ነው እንደ ድል ነው የሚቆጥረው። በሐሰት የመሰከሩት ልጆች እንኳን መተው ሶሪ ሲሉኝ፣ የሚገርም እኔ ይቅርታ ሲጠይቁኝ፣ ከነዚህ ልጆች ጋር በእንደዚህ አይነት ሁኔታ እንኳን ስፈታ የጉዳዩ ዋና ባለቤት ይህንን ነገር በጣም ሲያደራጅ ድራማውን ሲተውን የነበረው ዳይሬክተር ሆኖ ነገሮችን በጣም እንትን ሲል የነበረው ሰው እንኳን ሶሪ ማለት ልብ አልነበረውም። ከታዚሽ ጋር ለተመልካቾቻችን ትንሽ ክሊር ለማድረግ ወገኖች፣ ወንድሞች፣ እህቶች ይሄንን ነገር የምናነሳው ስለ አንድ ግለሰብ ለመነጋገር የአንድ ግለሰብ ግላዊ ነገር ለማንሳት ሳይሆን የቤተ ክርስቲያን መሪዎች አይደለም አቤሎ፣ የቤተ ክርስቲያን መሪዎች እንደዚህ አይነት ሰዎች የበግ ለምድ የለበሱ ተኩላዎች መሆናቸውን አውቀው እርምጃ እንዲወስዱ እንዲያግዛቸው ነው፣ መረጃ ለመስጠት ነው። ስለምክንያቱም እንደዚህ አይነት ሰዎች በጣም ይሸፈናሉ፣ ራሳቸውን ይደብቃሉ፣ ያስመስላሉ፣ ጨዋ ይመስላሉ። ግን እንደዚህ አይነት እንደ ታዱ አይነት ሰዎችን ቀርበው ሊያቀኗቸው የሚፈልጉ ሰዎችን እስከ መጉዳት የሚደርሱ ወንበዴዎች መሆናቸውን፣ ክፉ ተኩላዎች መሆናቸው እንድታውቁ መረጃ እንዲኖራችሁ ለማገዝ እንጂ ስለ ዮናታን በማውራት የምናገኘው ምንም አይነት ጥቅም የለንም። ገብቷል? አሁን እኔ ፍትህ አገኛለሁ ብዬ አላስብም። በቃ ትከሻውን አቅፎት ሲወጡ ሲገቡ አይዞ ምናምን እንዲህ ሲሉት እዛ ጋር በሬ ላይ ስደበደብ ዝም ከማለታቸው አንጻር አሁን የኔን ጉዳት እዛ ጋር የሚያይ አለመኖሩ ራሱ ይጎዳሃል። እዛ ጋር ወይኔ በቃ ፍትሃዊ የሆነ ነገር አላገኝም ብለህ ትሳቀቃለህ። በቃ ምንም ነገር የመጠየቅ ድፍረቱም አይኖርህም። ግን ምን እየሆንኩ ነው? እያመመኝ ነው። ሁለተኛ ቀን ሶስተኛ ቀን አይኔ እየባሰበት መጣ። በጣም ያቃጥለኛል፣ በጣም ያመኛል። ፓራስታሞል ነው ገዝተውልኝ የሚመጡት። እሱም እንዲገባ አይፈቀድም። ገባህ? በማስታገሻ እንግዲህ 15 ቀኑን ማሳለፍ አትችልም። እዛ የቆየሁት 15 ቀን ነውና
በሰዓቱ እንኳን ሕክምና ባገኝ የመዳን እድል ነበረኝ። እንደወጣው ነው ቼክ ያደረኩት። ከዛ ምን ነካህ ለምንድን ነው የዘገየኸው ነው ያሉኝ። በቃ በሰዓቱ ለምንድን ነው የዘገየኸው አሉኝ። አይኔ እያየ አይደለም፣ ውስጡ ላይ ደም ፈሷል፣ ውሃውና ደም ተቀራቅሏል። ከዛ በኋላ በቃ የአንድ አይኔ የማየት እድሉ በጣም ጠባብ ነው የሆነው። ከወጣው በኋላ አሁንም በተደጋጋሚ የሞከርኳቸው ሕክምናዎች ለኔ መፍትሄ ሊሰጡኝ አልቻሉም። ምክንያቱም ሕክምናው ከአቅም በላይ ሆነ። እስከምትችለው ደረጃ ነው የምትሄደው። በሰዓቱ የሰጡኝን በቃ መድኃኒቶች ይሰጡኛል፣ ጠብታዎች ይሰጡኛል። እነዚህ ነገሮች በቃ በሂደት ያስተካክላሉ፣ እየጠረጉት ይመጣሉ፣ እናያለን አሉ። መፍትሄ ሳጣ ወደ አዲስ አበባ መጣሁ። አዲስ አበባ ስመጣ ደግሞ የማይሞከር ነው ሕክምናው። በቃ ሁሉ ነገር ያስጠላሃል። በቃ ስለዚህ እግዚአብሔር ያውቃል ኔክስት የሚሆነውን ነገር ነው የምትለው። ዋጋው ውድ ሆኖ ነው የአዲስ አበባ ሕክምና። አንደኛው ዋጋው ውድ ግን እንደው በዚህ አጋጣሚ በሕክምና ሊድን ይችላል። በሕክምና የመዳን እድሉ አሁንም አለ። በዛን ሰዓት ደግሞ ሞር የተሻለ ነበረ። በተመታበት ወቅት ላይ ቶሎ ወደ ሕክምና ተቋማት ብትሄድና ሕክምና ክትትል ብታደርግ ኖሮ አሁን አይንክ እስከ አለማየት ድረስ የደረሰበትን ያክል አይደርስም ነበር። ቶሎ ሃንድል እና ኢቭን አሁንም ሃንድል ማድረግ ይቻላል። አሁንም እድል አለው። ሌላው ምንድነው ወደዚህ ወደ ጤናማው የመድከም አይነት ሁኔታ እያሳየ ነው። ገባ? አንዳንዴ ምን ይፈጠራል መሰለ፣ ይሄ አሁን የማያየው ራሱ የሆነ ሰዓት ግልጥ የሚል ነገር አለው። ግን ወዲያው ደግሞ ይመጣና ደም ይሸፍነዋል። የዛኔ ህመሙ በጣም ያሰቃየኛል። በቃ ከምን እንደሆነ ባላውቅም በቃ ልክ ፊቴን ታጥቤ ስነሳ ምናምን ግልጥ ይልና ጥሩ ይሆናል። አሪፍ ነው በቃ እየተሻለኝ ነው ስትል በቃ አይኔን ግርድ ያደርገኛል፣ ደም ይመጣል። በቃ ከዛ ልክ ይሄ መስታወት ላይ ቆሻሻ ውሃ ሲረጭ የሚፈጠረው ነገር የለም፣ እንደዛ እየተፈጠረ ዝብርቅርቅ ይልና ድፍን ይላል። ገብቷል? ያ ሁኔታ ደግሞ አሁን ወደዚህኛው እንዳይከሰት ነው። እና በሰዓቱ ስትመጣ እዚህ ያለው እንትኑ ያስፈራሃል። የሕክምናው ራሱ ስትሄድ አንዳንዴ ከበር ይመልሰሃል። ባለህ ነገር ገፍተህ ሄደ ስትል እንትን ይልሃልና ረጅም ቀጠሮ ሰጡኝ። ለግንቦት 20 ነበር ባለፈው የቀጠሩኝ እና አሁን ግንቦት ላይ ደግሞ ስመጣ ከታች ሪቲናህ ላይ ነው የሚሰራው ነው ያሉኝ። ገባ? እሱ ደግሞ አሁንም እየከበደ ነው የሄደው እና ያንን ለማድረግ አንደኛ ዝም ብለህ አታደርግም። ኃላፊነት የሚገባው ቦታ ላይ ወይንም ደግሞ የተሻለ ሕክምና ሊሰጥህ የሚችል ተቋም ነው የምትሄደው። እዛ ተቋም ጋር ስትሄድ ደግሞ አሁን ባለው በእኔ አቅም የሚቻል አይደለም። እውነት ለመናገር እሰራለሁ፣ ጥሩ ስራ አለኝ፣ እሮጣለሁ፣ ማንም ያውቃል። ግን የምሰራው ያ ስራ ካለህበት ሁኔታ ከምትወጣ ከምትገባበት ነገር አሳልፈው የሚሄድ አይደለም። እንደ በፊቱ አይደለም። አሁን ያሉት ቻሌንጆች እየከበዱ ነው የመጡትና ከዛ አንጻር በጊዜው በዛን ሰዓት በወቅቱ በቀላሉ ሊሆን የሚችለው ነገር አለመሆኑ ይሄንን አድርጎኛልና ይሄ እንዲሆንም ይፈልጋል በነገራችን ላይ። ምክንያቱም አንድ ነገር አለ። ያው እዛም ሆኜ ሽምግልናው ቤትም ሁኔታ እየሄደ ነበር። የሱም ወገን የኔም ወገን የሆኑ ሰዎች ተሰብስበው ይሄ ነገር እንዲቆም ሲደረግ የሚናገረው አንድ ነገር ነው። እስኪሞት ድረስ አለቀውም ነው የሚለው። በጣም ተናግሬያለሁ ከዚህ በፊት እየደበደበ ባለበት ሰዓት። ከዛ ከእስር ቤቱ በኋላ ማለት ነው። እዛው እስር ቤት እያለሁኝ ከአንድ ሳምንት በኋላ ምናምን ሽምግልና ይቀመጡ ነበር። ባለቤቴ እህቴ አለች፣ ከዛ የኔ የሆኑ ወዳጆች ደግሞ አሉ እና ትልልቅ ሰዎች፣ መጋቢ የሆነ ሰው አለ፣ የሱ ሰዎች ደግሞ አሉ። ቁጭ ብሎ ሲያወሩ ስለ እርቅ ወይንም ደግሞ ነገሮችን ስለመቀየር ሳይሆን የሚያወራው አሁንም የበቀል ጥማቱን ስለማርካት ነው። እገለዋለሁ፣ አለቀውም፣ ባል አልባ አደርግሻለሁ ነው የሚላት ሚስቴ። ሽምግልናው ላይ ሰዎች እየሰሙ በጣም የሚገርምህ ነገር እኔን የእግዚአብሔር ቃል አይዳኘኝም ብሎ ቀበቶውን ፈቶ ጫማውን አውልቋል። ይህን ትልልቅ ሰዎች ናቸው የሚናገሩት፣ እኔ ብቻ አይደለሁም። የሚገርምህ ንግግሩ ራሱ የራሱን ጥቅም ለማስጠበቅ ብቻ ነው። በቃ ሪቬንጅ። አለበለዚያ አፉን ዘግቶ ሶሻል ሚዲያ ከሚባል ነገር ላይ ርቆ ስሜን ሳያነሳ ነው መኖር ያለበት። በቃ እና ማስተማሪያ ነው ማደርገው፣ መቀጣጫ ነው ማደርገው። ኢቭን በህይወት እንኳን ቢኖር እየተጸጸተ እንዲኖር ነው ማደርገው። በቃ አካለ ጎዶሎ ነው ማደርገው። ይሄንም ነው ማደርግብሽ እያለ ሚስቴ ላይ ራሱ ይዝትባት ነበር በሰዓቱ። እና የታቀደ ነገር መሆኑን የምታውቀው በእለቱ እኔ በታሰርኩ ቀን ተንደርድሮ መጥቶ አሲዞ ሲመታኝ
ሌላ ጋር አይደለም የሚመታኝ። ሰው እኮ ለማስደንገጥ ሆድህን የሚመታል የሆነ ነገር ይሆናል። እሱ ግን ህመምተኛውን አይኔ ነው እየደጋገመ ይመታኝ። መነጽር አለ፣ ከአይኔ መነጽር አይወርድም። ስተኛ ነው መነጽር የሚወርደው በፊትም እና ይሄ በሽተኛ እንደሆነ አይኔ ያውቃል። እና መነጽር አይንህ ላይ እያለ ስትመታ ይሄ ፍሬሙ ሊፈጥርብህ የሚችለው ብዙ ነገር እንኳን አለ። 2017 ታኅሳስ 9 ነው፣ ሮብ ቀን ነው ብያቸዋለሁ። እና ይሄ እንትን ነው ወደ አክሽን የገቡበት ነው። ገባ? ያቀዱትን ነገር እየተገበሩበት ነው። ከዛ በፊት ግን 3-4 ቀን ሲዘጋጁበት ቆይተዋል። በዚህ ጉዳይ ላይ እንዴት አድርገው እንደሚያሳስሩኝ፣ ማን ምን ብሎ መመስከር እንዳለበት፣ ምን አይነት ነገር ማድረግ፣ የቱ ጋር ምን አድርጎ ሊረካ እንደሚችል ተመካክረዋል። ጉዳዩ ቤተሰቤ ፊት፣ ባለቤቴ ፊት፣ ሕፃን ልጄ ፊት፣ በጣም የሚወዱኝና የሚያከብሩኝ ጎረቤቶቼ ፊት ሌላ ኢሜጅ መፍጠር ነው የፈለጉት። በዚህ ደረጃ የሚፈለግ ወንጀለኛ ነው እንድዋረድ ነው የተፈለገው። ምንድነው ይሄን ያህል እንዲህ አይነት አደገኛ ሰው ነው እንዴ? በፓትሮል ደረጃ አንድ ፖሊስ ቢደውልልኝ እኮ መሄድ ነኝ። ኢቨን ራሱ ኮማንደሩ ያቀኛል እኮ ቢደውልልኝ መሄድ ሰው ነኝ። የሆነ ፖሊስ እንኳን ሚኒሻ ቢልኩ እኮ እሺ ብዬ ወደ ጣቢያ መሄድ ሰው ነኝ። ይሄ ይታወቃል በቃ። ምክንያቱም እኔ የምፈራውም ነገር አደረግኩ ሰራውም ብዬ የማስበው ወንጀል የለም። እና በእቅድ ነው የተደረገው። በቃ ይሄ የረጅም ጊዜ የቀናት ዝግጅት ነው በሰዓቱ የተተገበረው በቃ። ስለዚህ ሌላ ምንድነው ትይዝልኛለህ፣ አይኑን እመተዋለሁ። እኔ መትቼ የምፈልገው ደረጃ እስኪደርስ ድረስ ደግሞ እናንተ አትይዙትም ነው ለፖሊሶቹ። ኮማንደሩ ትጠብቃለህ እስከዛ ድረስ ነው የተባለው። በቃ ይሄንን ነው እኔ መተርጎም የምችለው ከደረሰብኝ ነገር አንጻር። ስለዚህ ይሄኛው የሱ ጋርድ የሆነ የሱ ከሱ የማይለየው ልጅ መጣ፣ እኔን ያዘኝ። በቃ አከታትሎ አይኔን የመታኝ። የሚገርም የቱ ጋር እንደምጎዳ ከዛ በኋላ ደግሞ በቃ እንዴ በጣም የሚያሳዝነው ነገር ስለ አይነ ማሰብ ቁጥር እኔን አትረሳኝም ነው ያለኝ። የመታህ ዮናታን አክሊሉ ነው ወይስ ጋርዶቹ ናቸው? ራሱ ነው የመታኝ፣ ሌላ ሰው አልመታኝም። ራሱ ነው። በዚህ በቀኝ ያለው አይንክ ያስታውቃል ጉዳት እንደደረሰበት፣ ከዛኛው የቀላ ነው። አሁን ምን ያህል የማየት ደረጃ ላይ ነው ያለው አይንክ? ሰዎች ሰፖርት ሊያደርጉ የሚችሉበት መንገድ ካለ በምን ሰፖርት ሊያደርጉ ይችላሉ? ተጠቀምበት አካውንት ካለ ሼር አድርግልንና በዚሁ ቪዲዮ ላይ የምትታከምበትን ሰዎች እንዲያገዙክ የምትታከምበትን ገንዘብ የምታገኙበትን መንገድ እንዲመቻች ጥያቄ እንድናቀርብ እንፈልጋለን እኔና መጋቢ ቴዎድሮስ። ስለዚህ መታከም አለበት፣ ጤና መመለስ አለበት፣ ለቤተሰብክ መኖር አለብህ። ቀጥሎ ላለው አገልግሎት፣ ቀጥሎ ላለው መንፈሳዊ ውጊያ መቆም አለብህ። ሐሰተኞች ነቢያትን በእግዚአብሔር መንግስት ላይ የህዝብን የሚያስቱትን መጋፈጥ መትጋት አለብህ። ይህን እናምናለን። አይንክ ምን ያህል ነው አገልግሎት እየሰጠክ ያለ? እሱ ከመታክ በኋላ እና ከመመታቱ በፊት የነበረውን ልዩነት ንገረን። የአይኔ ጉዳይ የዛሬ አይደለም። ከምቱም በፊት ችግር ነበረበት። ቅድም እንደነገርኳችሁ በተለይ ይሄ የቀኝ አይኔ ችግር ነበረበት። ይሄ የቆየ ነው፣ ለረጅም ዓመት የቆየ ነው። ግን በዛ የረጅም ዓመት ቆይታው ብዙ ትሪት እያደረግኩት እየተከታተልኩት ጤናማ ሆኜ ቀጥያለሁ። እያነበብኩበት ምንም ሌላ ተጽዕኖ ህመሙ ሲመጣ እቸገራለሁ። ግን ቀላል ነው ህክምናው። ሄጄ እታከማለሁ፣ ራሴን ትሪት አደርጋለሁ። እውነት ለመናገር ከዚህ በፊትም ከሱ ጋር በነበርኩበት ሰዓት ኦልሞስት ወደ 50 ምናምን ሺህ ብር አውጥቶ ሰጥቶኝ ታክሜያለሁኝ። እና እስከዛ ጊዜ ድረስ እኔ ጤናማ ነበርኩ። ጤናማ ብዬ ስልህ አይኔ ያያል፣ አነብበታለሁ። ኢቨን በዚህ በህመምተኛው አይኔ እንኳን አንዱን አይኔን ይዤ እንኳን አነብበታለሁ። መነጽርም እጠቀማለሁ። ማንበቢያ መነጽር አለኝ፣ ይሄ ሳይት መነጽር አለኝ። ያንን እጠቀማለሁ። ይሄን ያህል አይደለም ህመሙ። እና ከምቱ ጊዜ ጀምሮ ግን ነገሮች ተቀያይረውብኛል። ከምቱ የዛኔ ከተመታው ጊዜ ጀምሮ ከወጣው ጊዜ ጀምሮ ምንድነው ብዥታዎች መፍጠር ጀመረ። ይደማ ነበር። ከዛ ይጋርደኛል።
የሆነ የደም ነጠብጣቦች ይታዩኛል። እንዲህ መስመር ይሰራሉ። ይሄ ልክ ቴሌቪዥን እንትን ሲላይታል ወይንም መስታወት ሲጠረግ ውሃ ፈሶበት እንትን እንደሚል አይነት ነገር እንደዛ ግርድ የሚያደርግ ነገር ነበር። ከዛ እየሄድኩ እታከማለሁኝ። የሆነ ሰዓት ላይ የሌዘር ሕክምና ያስፈልግሃል ተባልኩኝ። መርፌም ነበረ። መርፌው ቀላል አይደለም፣ ውድ ነው። ያው በአቅሜ ያ መርፌው ግን እንደ አቅሜ ያስኬደኛል። እና ለዚህ ሌዘር ለተባለው ሕክምና ስመጣ እስቲ ትንሽ ቆይ እስቲ ይሄ ነገር እኮ በመድኃኒት ሊጠራ ይችላልም እየተባለ ያው አቅሜ እስከሚፈቅደው ድረስ ሄድኩኝ። ከቅርብ ጊዜ በኋላ ግን ሙሉ ለሙሉ ጨለመ። ይሄኛው ቀኝ አይኔ ማለት ነው። እና ምቱ ነው በቃ ልክ የዛን ጊዜ የፈጠረብኝ ተጽዕኖ ነው። እንደውም ሲሄድ ሁሉ ሐኪም ቤቶች ተመታሃል እንዴ ነው የሚሉኝ። የሚገርምህ እና በፊት የሚያየኝ የነበረው ሐኪም ምንድን የተለየ ነገር የገጠመህ ነው ያለኝ። እና አሁን በጣም ጫን ሲል ስመጣ ሕክምናው ኮምፕሊትሊ ተቀይሯል። አሁን ሰርጀሪ አድርግ ብለውኛል። ሚኒሊክ ነው ባለፈው ለግንቦት 20 ቀጠሮ ነበረኝ። ሰርጀሪ ታደርጋለህ ተባልኩኝ። ረጅም ጊዜ ቀጠሮ ነው የሰጡኝ። ቀጠሮ ራሱ ረጅም ጊዜ ሄደው ከአቅም አንጻር ነው እና አቅሙ ሲኖርህ በሰዓቱ ታደርገዋለህ። እና ከአቅም አንጻር ስልህ እኔ የምሰራው ስራ ዕለታዊ ነገሬን ነው የሚዋጋልኝ። እሱን ነው አሸንፌ የምኖረው። እንደ በፊቱ አይደለም አሁን ያሉት ስራዎች። እና እንደ ልብ ተሯሩጠህም እንትን አትልም፣ ጠቧል። ማህበራዊ ህይወትህን ራሱ በክለውብሃል። የስራ እንቅስቃሴ ሁሉ እንትን ብሏል። እና አሁን እየባሰብኝ ሲመጣ የሰሞኑ ህመም ደግሞ እየከበደ መጣ። በዚህ አንድ ወር ውስጥ በጣም ይገፋኛል። እንዲህ ወደ ውጭ ሁሉ ይገፋኛል፣ ይደማል። አሁን እንዲህ እንደምታየው ነው የሚሆነው፣ ግን ጥቁር ነው አያይም። የሆነ እንዲህ ላይት ምናምን ሲኖር የሆነ ብርሃን ይታየኛል። ተስፋ አለው ብሎኛል። እና ከዚህ ከሪቲናህ ጀምሮ ነው እንትን የምትለው። እና ከዕለት ዕለት ህክምናው እየከበደ መጣ። የተሻለ ሐኪም ቤት ሂድና ታከም ነው ያሉኝ። የዛን ያህል ወደ ተሻለ ሐኪም ቤት ስትሄድ ደግሞ ዛሬ አንስተህ መንዝረህ ኢመርጀንሲ ዛሬውኑ ልታከም የምልበት አቅም የለኝም። እንደ በፊቱ አይደሉም አሁን ያሉት ሁኔታዎች። እና ከዛ አንጻር ትንሽ ከብዶኛል። ስለዚህ ሰፖርት እንዲያደርጉን መልካም ልብ ያላቸው የራሴ የሆኑ ሰዎች እውነቴን ነው የምልህ። አሁን ይሄ ጥየቃ ነው፣ ልመና አይደለም። እና ትጠይቃለህ። የራስህ የሆነን ሰው ትጠይቀዋለህ። እኔ ያለሁልህ፣ እኔ አብሬህ ነህ የሚሉ ወዳጆችህ የራሱ አለ። እና እነሱን ነው የምትጠይቀው። አሁን ጥያቄ ነው የምትጠይቀው። ኢቨን እንደ መብትም ነው። ወደ ክርስቲያን ስትሆን እንደ መብትም ትጠይቃለህ። ምክንያቱም እኔ ነኝ ለሌላው የምኖረው፣ ሌላው ነው ለእኔ የሚኖረው። እና ይሄ አይደለም። እና ልመና የሚመስለው ሰው ማንም ሰው ምንም ነገር አያድርግ። እንደ ፋሚሊ ግን መብቴ ነው፣ የጠየቀኝ መብትህ ነው፣ እኔ ያለውልህ የሚል ሰው ግን ያድርግ። አለበለዚያ ግን ምንም ነገር እንዲሆን አልፈልግም። እውነታው ይሄ ነው። ዞሮ ዞሮ ወንድማችን ለቤተ ክርስቲያን የሚጠቅም ብዙም በመጽሐፍ አበርክቶቱን እያደረገ ያለ ወንድማችን ነው። ስለዚህ እዚሁ ቪዲዮ ላይ አካውንቱን እናስቀምጥላችኋለን። በምትመለከቱት አካውንት ለታዱሻ በተቻላችሁ መጠን እጃችሁን ዘርግታችሁ አቅማችሁ የሚፈቅደውን ነገር በጠየቀው ጥያቄ መንገድ እንድትመልሱና አይኑን አሳክመ ነው ደግሞ ሙሉ ለሙሉ ማየት የሚችልበትን ወደ ቀድሞ የማየት አቅሙ አይኑ እንዲመለስ ማድረግ የምንችልበትን ነገር መስራት እንችላለን። ይህን ነገር ስታደርጉ አንደኛ ለእሱም ለቤተሰቡ ደግሞ በዕቅበተ እምነት አገልግሎት ምክንያት ሰዎች የሚደርስባቸው የተለያየ ጥቃት አለ። እንግዲህ እንደሰማችሁት አቅም አለን፣ ጊዜ አለን፣ ጉልበት አለን፣ ገንዘብ አለን የሚሉ ሰዎች ብዙ ነገር ነው ዕቅበተ እምነት አገልግሎት የሚያገለግሉ ሰዎች ላይ ፊዚካሊም፣ ሜንታሊም፣ ኢኮኖሚካሊም ቻሌንጅ ያደርጋሉ አገልጋዮቹን። ስለዚህ ይህንን እውነት የምትወዱ ይሄ አገልግሎት መቀጠል እንዳለበት የሚሰማችሁ ወገኖች በዚህ መንገድ ነው አብራችሁ ከአገልግሎቱ ጋር ከአገልጋዮች ጋር ልትቆሙ የሚገባው። ስለዚህ ሁላችሁም በዚህ መንገድ የቻላችሁትን ያክል እንድታደርጉ ጥሪ እናቀርባለን። በነገራችን ላይ እንደ እግረ መንገድ በዚሁ መልእክት ብታስተላልፍ፣ አንተ አሁን ዕቅበተ እምነት አገልግሎት ላይ ቀዳሚ ነህ። በኋላ ላይ የተፈጠሩ ክፍተቶች እንደተጠበቁ ሆነው አንተም ይቅርታ የጠየቅባቸው ነገሮች እንዳሉ ሆነው አሁንም እንደዚህ አይነት ሰዎችን ቀረብ ብላ አንዳንዶች ይላሉ አይደል አቤሎ፣ ቀረብ ብላችሁ ብታቀኗቸው፣ ብትመክሯቸው
ሊለወጡ እኮ ይችላሉ እና የሚል ነገሮች ያነሳሉና አሁንም አንዳንድ ቀድሞ ቅበት እምነት ላይ የነበሩ አንዳንድ የምናውቃቸው ሰዎች እንደዚህ አይነት ሰዎችን ሐሰተኞችን ቀረብ ብለው ለማቅናት በሚል ስም ይጠጋሉ። ግን ቆይተው ሲዋጡ ነው የምናየው። ከማቅናት አልፎ እንደውም ዲፌንድ ሲያደርጉ የሐሰተኞች ተከላካይ ዋና ተሟጋጅ ሆነው መጀመሪያ ለውጣሉ የሚሉ ሰዎች ተለውጠው እዚህ ራሳቸውን ጠብቀው ለመለወጥ ቤተክርስቲያንን ለመጠበቅ የሚተጉ ሰዎች ጋር ጦርነት ውስጥ ነው የሚገቡት። ዞሮ መሳሪያቸውን ዕቅበተ እምነት የሚሰሩ ልጆች ላይ አካሎች ላይ ነው የሚያደርጉት። ያው ጫው ውሃ ልቅዳ ብላ ሄዳ ደች አይነት ነገር በዛው ቀረች እና ታዱ ምናልባት ለእንደዚህ አይነት ሰዎች ጥሩ ምክር ሊኖረው ይችላል ብዬ አስባለሁ። ነገረ መንገድ እንደው እንደዚህ ለሚያስቡ ሰዎች ቀርባቸው አናግሯቸው። እነሱ እኮ ብትቀርቧቸው ነው ለሚሉ አንተ ዮናታን አክሊሉን ቀርበህ አይተዋል። በጣም በቅርበት ተጠግተህ ላቅናው ብለህ የተፈጠሩ ነገሮች አሉና በእርግጥ ማቅናት ይቻላል ወይስ እንደዚህ ላቅና ብለው የሚሄዱ ሰዎች የበለጠ ወደ ማመቻመች ችግሮችን አደባባይ መናገር እስካለመድፈር የሚደርሱበት ሁኔታ ነው የሚፈጠረው? እንዴት ነው አንተ የገጠመህን ነገር ከአንተ ገጠመኝ ጋር እንደዚህ አይነት ሰዎች እግረ መንገድ ትንሽ ምክር ጣል አድርገህ ብታልፍ ብዬ ነው። ማቅናት ጥሩ ነገር ነው። ማቅናት ጥሩ ነገር ነው። ግን ስለ ማቅናት ስታስብ ስለሚቀናው ነገር ማሰብ አለብህ መጀመሪያ። የሚቀናልህ ነገር የተጣመመን ነገር ነው አይደል የምታቀናው። ነገር ግን ይሄ ጥመት ተፈጥሯዊ የሆነውን ሰው ፈልጎ የተጣመመን ነገር ማቅናት አትችልም። አሁን እዚህ ጋር ጥንቃቄ እንዲደረግ የምፈልገው ነገር ምንድነው? ዕቅበተ እምነት ማለት በራሱ እምነትህን መጠበቅ ነው። እምነትህን ከክፎች መጠበቅ ነው። ከሐሰተኞች መጠበቅ ነው። ሐሰተኞችን ማቅናት አይደለም። አሁን ለምሳሌ ተኩላን የበግ ለምድ የለበሰ ተኩላን ለምዱን ገፈህ ነው ተኩላ መሆኑን የምታሳየው እንጂ ለምዱን ገፈህ ተኩላነቱን አትቀይረው። አታሰለጥነው። በግነት አታለማምደው። ተኩላ በጸሎትም በትምህርትም አይቀየርም። ብትጸልዩላቸው ይላሉ። ብትጸልዩላቸው ይለወጣሉ። ብትቀርቧቸው እንደው ብትመክሯቸው ይላሉ። እስቲ መጽሐፍ ቅዱስ የሚለውን ነገር እናይ። ሰይጣን ምንድን ነው የሚለው? ራሱን የብርሃን መልአክ እስኪመስል ድረስ ይቀይራል ነው የሚለው። ሰይጣንነቱን ግን አይደለም የሚቀይረው። የሚቀይረው የብርሃን መልአክ እስኪመስል ነው። የብርሃን መልአክነቱን ልትገፍበትና ሰይጣንነቱን ልታሳየው ነው የምትችለው። አገልጋዮቹም ሲል መጽሐፍ ቅዱስ ምን ይላል? የጽድቅን አገልጋይ እስኪመስሉ ድረስ ራሳቸውን ይቀይራሉ፣ ራሳቸውን ይለውጣሉ። ይሄ ድራማ ነው። ገባ? አንድ ሰው ድራማውን ሲጨርስ ወደ ማንነቱ ነው የሚመለሰው። ገባ? ተውኔቱን ሲጨርስ የተሰጠውን ገጸ ባህሪ ሲጨርስ ወደ ራሱ ወደ ማንነቱ ነው የሚመለሰው። ገባ? አሁን የጽድቅ አገልጋይ የሚመስሉት ለትወና ነው። የሚፈልጉትን ነገር እስኪያገኙ ነው። እነሱ ግብ አላቸው። ለምሳሌ ወንጌል ይለውጣል ብሎ ሲመጣ ይሄ የጽድቅ አገልጋይ ቃል ነው። አንተ ወንጌል ይለውጣል ብለህ ስትሄድ መጀመሪያ አንተን ራስን መለወጥ አለበት። በተለወጠ ማንነት ነው ሄደህ የምትለውጠው። ገባ? ራሱን አልለወጠም። ቋንቋው ግን የብዙ ሰዎችን ጆሮ እንደሚስብ ያውቃል። ያወሩት ስለምንድን ነው? ስለ ወንጌል ነው። ኢየሱስ የብዙ ሰዎች ኢንተረስትድ የሆነ ርዕስ እንደሆነ ያውቃሉ። ስለ ኢየሱስ ሲነሳ ጆሮዎች ሁሉ ይቆማሉ። ሰው መስማት ይፈልጋል። ስለዚህ ኢየሱስ ጌታ ነው እያለ ነው የሚመጣል። የኢየሱስን ጌትነት ግን አምኖና ተቀብሎ አይደለም ያ ሰው የሚናገረው። ቢዝነስ ነው የሚሰራበት። ስለዚህ አንተ አሁን ወደ መጀመሪያው ወደ ነበረ ወደ ዕቅበተ እምነት አገልግሎቱ ወደ እውነቱ ለመመለስ የፈለግከው ኪስ ወይ ሆድን አጉድሎብክ ሳይሆን ህሊናና አእምሮ ባዶ ስለሆነብህ ነው። ያንን ውሸት ኮምፕሮማይዝ ማድረግ ራስን ባዶ ስላደረገ ነው የተመለስከው የሚለውን ሀሳብ ነው። በቀደመው ቪዲዮ ክሌ ስትናገድ እንደሰሙት ከመጋቢ ቴዎድሮስ ጋር የሆነ ወዳጅነታችሁ ጠበቅ ባለ ሰዓት ላይ ቸገረክና ቼክ እንደጠየቅከው ተናግረሃል። እሱን እስቲ ንገረንና ወደ መነሻችን ሀሳባችን። የሚገርም ይሄ ያለንን ጥብቅ የሆነ ግንኙነታችንን ነው። የጥቅም ግጭት እንደሌለን ነው የሚያሳየው። ምክንያቱም አሁን ዮናታን ቤት እኔ አንድ ሰው 100,000 ብር ጠይቆ ወዲያው የሚሰጠው ከሆነ ይሄ እኮ ብድር ሆኖች ከቼክ ጋር በነገራችን ላይ ከዚህ በፊትም ተናገር ያለውኝ እና እኔ አስፈለገኝ 100,000 ብር አስፈለገኝ በሰዓቱ እና ኤርጀንት ነው ለኔ በጣም እና ላገኝ ወደሚችልባቸው አካባቢዎች ሁሉ ሄጄ አላገኘሁም። ዮኒ ጋር ግን ስጠይቀው
አረ ምን ችግር አለው ነው ያለኝ። በቃ እኔ ሰሞኑን እመልስልሃለሁ 100,000 ብር አበድረኝ ነው ያልኩት። ብድር ነው ስጦታ ነው ያለኝ። አይ ብድር አልኩትኝ። እንዴ እኔ ስጦታ ከልክያለሁ ወይ ነው ያለኝ። ስጠኝ ብትለኝ አልሰጥም። አይ አልከለከልከኝም ትሰጠኛለህ፣ ይሄ ግን የሚመለስ ነው የፈለግኩበት ፐርፐስ ስላለ ብድር ስጠኝ ሲል አይ እንግዲህ ብድር ነው ብለህ ካልከኝ ብድር ውል ይፈልጋል ነው ያለኝ እንጂ እኮ ሊሰጠኝ ነበር። ሰጥቶኛል እኮ ከዛ በፊትም ሰጥቶኛል፣ ከዛ በኋላም ሰጥቶኛል። የሚገርም ስለዚህ በቃ ምንድነው ውል የምትፈልገው ምናምን ሲለኝ ቼክ ነው የምፈልገው። እሺ የንግድ ባንክ ቼክ አለኝ ስለው አይ የንግድ ባንክ ቼክ አይደለም የምፈልገው የአዋሽ ነው የምፈልገው አለኝ። አጋጣሚ ደግሞ ያው እንደ አቅሜ እኔ ንግድ ላይም ስለምንቀሳቀስ ሩጫም ስላለኝ አዋሽም አካውንት አለኝ። ከዛ አዋሽ አካውንት የከፈትኩበት ሻሸመኔ ብራንች ደወልኩና ቼክ ፈልጌ ነበረ ታሰራልኛለህ ወይ ስለው አረ ምን ችግር አለና አለኝ። በቃ እኔ አሁን አሰርቼ እመጣለሁ ዮኒ ያልኩት። እሺ አለኝ። ከዛ ሄጄ ሻሸመኔ አዋሽ ባንክ አቦስቶ ብራንች የለቱ የጠየቅኩት ቀን እሱ ብሩን ደግሞ ኤርጀንት ነው የዛን ቀን ብሩን እኔ በጣም ፈልገዋለሁ። 2013 ሰኔ 28 ነው 2013 ሰኔ 28 የሚገርም ሄጄ እዛ አካውንቴ ካለበት ሻሸመኔ አቦስቶ ብራንች 25 ቅጠል ያለው ቼክ ተሰጠኝ። ያንን አሰርቼ አዋሳ ሄድኩኝ። ይሄው ዮኒ አምጥቻለሁ አልኩት። ከዛ አየ እሺ አለኝ። በሰዓቱ እነ በእምነት አሉ ብዙ ሰዎች አሉ። በነገራችን ላይ የኔ ነገር ግልጽ ነው እዛ ጋር ሲሆን እና ከዛ ቼኩን ስጽፍለት የመጀመሪያዋ ቅጠል ላይ እየጻፍኩኝ እያለ እኮ እጠፈው ተወው አለኝ። ከዛ አጠፍኩኝ ተቀበለኝና 100,000 ብር ብሎ ጻፈ። ራሱን የጻፈው 100,000 ብር ብሎ ጻፈ። በቁጥርም በፊደልም ጻፈ። አሁን እዚህ ጋር ፈርም ሲለኝ ቀን አልጻፍክም እኮ ዮኒ ያልኩትኝ። አዎ አልጻፍኩም፣ ግን አንድ ነገር ልንገርህ። አሁን አንተ ባልከኝ በ4 ወር 100,000 ብሩን ባታገኝስ አለኝ። ለዛሬ 4 ወር ጽፈህ እኔ በ4 ወር ባታገኝስ አለኝ። ከዛ እቀይርልሃለሁ ቼክ እዛ ውስጥ ለምን እንገባለን አለኝ። ብሩን ስትመልስ ቀኑ ይጻፋል። አታምነኝም እንዴ አለኝ። የአዋሽ ባንክ ቼክ ሰጠኝ 100,000 ብር ጽፎ አሁኑኑ መንዘር ብሎ ሰጠኝ። ከዛ ያንን ቼክ ይዤ ወጣሁ። እኔ ያቺ ሰዓት እንድታልፈብኝ አልፈለኩኝም። ከዛ ያንን ቼክ ይዤ ወጣሁ። አዋሽ ባንክ ሄጄ ወደ ቼክ አካውንት የገለበጥኩት የዛኑ ዕለት ማለት ነው። ከዛ ሄጄ ወደ ራሴ አካውንት ቼክ አካውንት የተገለበጠ ደውለው ጠየቁት፣ ይከፈለው አለ። ከዛ ወደ እኔ ቼክ አካውንት ተገለበጠና እኔ ለምፈልጋቸው ነገሮች ከዛ ቼክ አካውንት ላይ አውጥቼ ከፋፈልኩኝ። ይህን ያህል ያለን ግንኙነት ጥብቅ ነው። ከዛ የዛን ጊዜ የተሰጠው ቼክ ነው። ቀጠልኩ። ከዛ በኋላ ብር ሰጥቶኛል። የሚገርምህ እኔ በብድር ሳይሆን በስጦታ አንዳንድ ነገሮችን ማድረጌ የተከፈለኝ ብር አለ። በስራ መልክ ማለት ነው። በስጦታ መልክም የተሰጡኝ ብሮች አሉ። ከዛ በላይም ሊሆኑ ይችላሉ። አጥቻ አላቅም። ገባ? እሱ ያንን አደረገ። ግን ይሄ ብድር ስለሆነ በተባለው ቀን መመለስ ስላለብኝ እኔ ለሱ ለሰጠው ባለሁበት ቀን ቃል በገባውበት ቀን ያለኝ 40,000 ብር ነው። ያንን 40,000 ብር ይዤ ሄድኩኝ። ይሄንን 40,000 ብር ያዝና 60,000 ብር ቼክ ልቀይርልህ እና በቃሌ መገኘት ስላለብኝ ከት ብሎ ሳቀ። አላመንከኝም እንዴ አለኝ። አይ እኔ አምኜሃለሁኝ፣ ግን እኔ መታመን ስላለብኝ ነው። ቢያንስ በጊዜው ሙሉንም ባትይዝ ያለህን ይዘህ ቀርበህ ለሰውየው መናገር አለብህ አይደል? ስለዚህ እኔ 40,000ም አልፈልግም፣ የ60,000 ብር ቼክም አልፈልግም፣ አልቀይርልህም፣ ትቼዋለሁ። ከዛ በላይ ነህ አንተ ለኔ አለኝ። ይሄ እንዲህ አይነት የፍቅር ንግግር እንግዲህ አንተን ምን ያህል ሊይዝህና ሊያስረህ እንደሚችል አስብ። ከዛ አመንኩት፣ እያመንኩት የሄድኩት ሰው ነው። አሁንም አመንኩት በቃ። ከዛ ቀጠልን። እየሄድን እያለን ቅድም ያልኳችሁ ነገር ተፈጠረ። ሐሳቦችን ስታነሳ ይሄን ሐሳብ ማንሳት የለብህም ተነጋገራችሁ። ይሄን የልዩነት ሐሳብ፣ ይሄን የቅሬታ ሐሳብ ማንሳት የለብህም። በቃ አይተህም እንዳላየ መሆን ነው፣ ሰምተህም እንዳልሰማ ማለፍ ነው። ከዛ እባክህ ዝም በል ምናምን መባል ተጀመረ። ስለዚህ ዮኒ የበላሁትን ጣቴን ከትቼ አወጣዋለሁ። አትለኝም፣ ዝም በልም አትለኝም፣ ሐሳብ አትስጥም አትለኝም። እስካሁን ያገኘሁትም ነገር እተፈዋለሁ። ከዚህ በኋላም ደግሞ ምንም ነገር ይቅርብኝ።
ስለዚህ ይሄ የስብዕና ጉዳይ ነው። ይሄ የእውነት ጉዳይ ነው። የህሊና ጉዳይ ነው። ስለዚህ ያ እንዲጠፋ ማልፈልገውን ነገር ከጠፋበት ነገር መልሼ ማንሳት ጀመርኩኝ። ከዛ ልዩነታችን አሁን ወደ ቀድሞ ሁኔታ መምጣት ጀመረ። በቃ በስልክም ቢሆን በአካልም ቢሆን እችኑ ነገር ነው የምናገረው። ልክ 2015 መልካም ወጣት ላይ እኔና እሱ መለያየት ጀመርን። በልምምዶችም በትምህርቶችም በንግግሮችም በእነዚህ የምሰጣቸው አስተያየት የመጀመሪያው አይነት ቁርሾ እየፈጠሩ ሄዱ። በቃ ይሄ ሲሆን እሱ ጋር ቼክ እንዳለኝ አውቃለሁ። ይሄ ሲሆን ብዙ ንክኪዎች እንዳሉን አውቃለሁ። ሊፈጠሩ የሚችሉ ብዙ ነገሮችም እንዳለ አውቃለሁ። በመሐከልም ደግሞ ይሄ ነገር እንዳይከሰት እንደ ድርድር እንደ ሽምግልናም ተቀምጠናል። እንዲንቀጥል ከዚህ በላይ መቀጠልን አልችልም። እቤቴ መጥቶ ይወስደኛል። አሁንም የጥቅሙ ነገር አለ። እዛ ነገር ላይ መስማማ እየተጠቀምኩ ያለሁት ነገር ተጠቅሜ መቀጠል እችላለሁ። የዛን ጊዜ ብሩንም አልፈልገውም፣ ትቼልሃለሁ፣ አንተ ትበልጣለህ ያለኝ ቀን ቼኩ ጠፋ። በቃ ፈልጎ አጣው። የለም ቼኩን ላገኘው አልቻልኩም፣ ሲገኝ በቃ መልስልሃለሁ አለ። ሌላ ቀን ደጋግሜ ስጠይቀው የሆነ ቼክ ቀደደ ፊቴ ላይ አዋሽ ባንክ። አንተ ምን ያጨናንቃል? የቆየ ቼክ አይደለ እንዴ ብሎ ቀዳደደ። አዋሽ ነው በቃ ቼኩን ቀዶታል ወደሚል ነገርም ነው እኔ ያለሁት። ኋላ ላይ ግን በዛ ቼክ ማስፈራራት ጀመረ። ቼክ እኮ እኔ ጋር አለህ፣ እኔን መናገር አትችልም፣ ቼኩን የምታደርገውን ነገር አድርግ አልኩት። የሚገርምህ የሆነ ሰዓት ላይ ያንን ብር መክተት ሁሉ ፈልጌ ነበር በዛ ቼክ ችግር እንዳይመጣ። እኔ ግን እዛ አይነት ሁኔታ ውስጥ አይደለም። አሁን ለኔ ጥቅም የሆኑ ነገሮችን ጥዬ ነው የመጣሁት። እነዛ ጥቅሞች የሉም አሁን። ስለዚህ ወይ ያንን ብር ቼክ ውስጥ መሙላት አለብኝ ወይንም ደግሞ ሄጄ ዮናታን እግር ስር መውደቅ አለብኝ። የመጣው ይምጣ እግር ስር አልወድቅም ብዬ የሚመጣውን ነገር ለመጋፈጥ ነው ቁጭ ያልኩት። ገባ? ስለዚህ አሁን አለ እዛም ጥቅም፣ ያንንም ጥቅም መጠቀም እችላለሁ፣ መሄድ እችላለሁ። አሁን ጥቅም ነው እያሉ የሚያወሩ ሰዎች አዎ ገንዘብ እፈልጋለሁ። አሁን ግን ገንዘብ ላገኝ የምችልበት መስመር ውስጥ ራሴን ማስገባት አለብኝ። ቅድም እንዳልኩት ሰርቼ ነው መጠቀም የምፈልገው እና ጥቅም ከሆነ እኮ ተለማምጠህ እግር ላይ ወድቀህ አሁን ብዙዎች እያደረጉ እንዳሉት መቀጠል ትችላለህ። ያቺ ጥቅም እንዳትቀር አንደበትህን አፍህን ይዘህ በል የተባልከውን እያልክ መቀጠል ትችላለህ። መኪናም ልትነዳ ትችላለህ። ከቤት ኪራይ ወጥተህ የተሻለ ቤት ውስጥ መኖር ትችላለህ። ከዮኒም አልፎ የእሱ አይነት ብዙ ሰዎችን እየተግባባሁ ነበር። ጥቅም ከሆነ ፍላጎት እዚህ ጋር እስክትመታ በቦክስ እስክትነረት እስክትታሰር ድረስ ማህበራዊ ህይወትን እስኪያበላሹ ድረስ ለምን ትሄዳለህ? እዛው ተስማምተህ አትቀጥልም? እና ይሄንን የሚሉ ሰዎች ምን አይነት ጥቅም እንደሆነ አይምሯቸውን እንዲጠይቁ ፈልጋለሁ። ወይንም በራሳቸው ልክኛን እንዲሰፍሩን አልፈልግም። እነሱ በሚፈልጉት ጥቅም ልክ እነሱም ይፈልጋሉ ብለው እኛን እንዲፈርጁን አልፈልግም። ያለው ነገር ይሄ ነው። ያው ከዚህም ቀደም በተሰራው ቪዲዮ ላይ ብዙ ሀሳቦች ስለተነሱ የሚፈልጉ ሰዎች የቀደመው ቪዲዮ ሊንኩን ቅድም አቤላ እንዳለው እናስቀምጣለን፣ እዛ ላይ ማየት ይችላሉ። ስለ ፍርድ ሂደቱ ትንሽ ነገር ንገረንና ከዛ እንዴት ተደመደመ፣ የፍርድ ሂደቱ እንዴት ተደመደመ፣ ከዛ በኋላ ደግሞ አንድ ጥያቄ እናስከትላለን። እሱን ትመልስልንና መቋጫ እናደርጋለን። ኦኬ። የፍርድ ሂደቱ ምን ሆነ መሰለህ? የመጀመሪያ ደረጃ ፍርድ ቤት ላይ ወረዳው ፍርድ ቤት ላይ የዋስትና መብት ተጠበቀልኝ። በዋስ እንደወጣ ማለት ነው። ልክ በዋስ ልወጣ ፋሚሊ ወዳጆቼ የዋስትናውን ጉዳይ ጨርሰው እኔ ልወጣ ዕቃ አዘጋጅቻለሁ። በቃ ፍርድ ቤቱ የመጀመሪያ ደረጃ ፍርድ ቤት ፈቅዶልኛል። ልክ ልወጣ አርብ ቀን ነው ልወጣ ተዘጋጅቼ እያለሁ መውጣት አትችልም ተባለ። ለምንድን ነው ስል ከፍተኛ ፍርድ ቤት አቃቤ ሕግ ክስ ከፍቶብሃል አሉኝ። ፍጥነቱ ራሱ ይገርምሃል። በቃ በጣም ፍጥነቱ። ከዛ ጉዳይ መውጣት አልችልም። ከዛ ቤተሰቤም አዝኖ ሄደ። ጎረቤት ቤት እየጠበቀኝ ነው ሰፈር በቃ ይመጣል ተብሎ በቃ ያ ፕሮግራም በዛው ተቋጨ። ቅዳሜንም እሁድንም አደርኩኝ፣ አርብንም አደርኩኝ። ከዛ ሰኞ ዕለት ከሰዓት ላይ ከፍተኛ ፍርድ ቤት አቀረቡኝ። አቃቤ ሕግ ክስ እንትን ብሏል። መደበኛ ፍርድ ክስ ተከፍቷል። የሚገርምህ ነገር ከተያዝኩበት ጊዜ ይልቅ ፍርድ ቤት የቀረብኩባቸው ነገሮች ጥሩ ናቸው። ቢያንስ መረጋጋት አግኝቻለሁ። የሚያደምጠኝ ሰው አግኝቻለሁኝ። ዳኞቹ በአግባቡ ይሰሙሃል።
ሁለተኛ ጠበቃም የማቆም ከጠበቃም ጋር የመነጋገር እድሉን አግኝቻለሁ። ገባ? ስለዚህ አሁን ሌላው የጎዳይ ነገር ምንድነው? ፍርድ ቤት የመጀመሪያ የቆምኩ ቀን የሕክምና ነገር መጠየቅ እችል ነበር። የሚገርም እሱን አለመጠየቄ ነው። እዛ ጋር ዳኞቹ ትሪት ሲያደርጉኝና የነበረው ድባብ ደስ ስለሚል ሚዛናዊ የሆነ ነገር እያየው ስለነበረ ነገሮች በቀጣይ የሚፈጥኑልኛል ወደሚል ነገር ነው እና ማሳገሻዎችም እየወሰድኩ ነው መጣው። ከዛ እንደገና ደግሞ በድጋሚ ቀጠሮ ቀረብን። አሁንም ከበፊቱ ይልቅ ነገሮች እየቀለሉ መጡ። ጥሩ ሆነ። ህመሙም እየተሻለኝ ነው። አሁን በፊት የነበረው መድማት አቁሟል። ይሄ ማቃጠሉም ነገር ምናምን እንደዚህ እንትን ብሏል። ራስ ምታቶቹም በእንትኖች በፓራስታሞል በምን ታግሰውልኛል እና ፍርድ ቤቱ ጉዳዩን አፈጠነውና ወደ መረጃ ወደ መስማት ገባን። ከዛ መረጃ የመስማት ቀጠሮ ከተደረገ በኋላ ቀጠሮ ሲሰጠኝ ምንድነው የተባለው? በውጭ ሆኖ መከታተል ይችላል፣ የዋስትናው መብት መጠበቅ አለበት ተብሎ 50 ሺህ ብር አስዤ እንደወጣ ተደረገ። በ50 ሺህ ብር ዋስትና እኔ ወጣው። አሁን እንዳልወጣም ብዙ ተከላክለዋል። የሚገርም የእሱም ሰዎች እሱን የሚረዱትም ሰዎች ምን በፍርድ ቤቱ ጥንካሬና ፖሊስ ጣቢያ ያሉ በአንዳንድ በጣም ቅን በሆኑ ፖሊሶች የሚገርም እና በፍትህ ስርዓቱ ራሱ በቃ የሆነ ተስፋ እንዲኖርህ የሚያደርጉ ሰዎች አሉ። አቢዩዝ የሚያደርጉ ሰዎች እንዳሉ ሁሉ የሆነ በቃ ተስፋ እንዲኖርህ የሚያደርጉ ሰዎች አሉ። በነዛ ሰዎች ብርታት እኔ ወደ ቤቴ ሄድኩ። ከዛ በኋላ ነው ፍርዱ ከቤት እየተመላለስኩኝ የቀጠለው እና የፍርድ ሂደቱ ይሄንን ይመስላል። ከዛ ጤናማ ነው፣ ግልጽ የሆነ ነገር ነው። ማስረጃ መስማት ሲጀመር፣ ምስክር መስማት ሲጀመር ሽማግሌዎች በተደጋጋሚ ከዚህ ከአዲስ አበባ ድረስ መሄድ ጀመሩ፣ መምጣት ጀመሩ። አሁን እሱ ምን ማድረግ ጀመረ? ሰዎችን መላክ ጀመረ። በተለይ ምስክሩ ከተሰማ በኋላ እና አቃቤ ሕግ ምስክሩን የሚያሰማ ቀን የአቃቤ ሕግ አንደኛ ምስክር ናታን አክሊል ሆኖ ነው የቀረበው። ሁለተኛ ምስክር ሄኖክ ደደፈው የሚባል ልጅ ነው የቀረበው። ሶስተኛ ምስክር ደግሞ ሞገስ ደምስ የሚባል ልጅ። እነኚህ 3 ሰዎች ናቸው የቀረቡት። ጣቢያም ቃላቸውን ሰጥተዋል። ከዛ ከዚህ በፊት እንደተናገርኩት የምስክርነት ቃል በሚሰማበት ጊዜ መጽሐፍ ቅዱስ ይዞ የሚገርምህ ነገር የእግዚአብሔርን ስም ጠቅሶ ቃለ መሐላ ፈጸመ። የሚገርም ቃለ መሐላው ይዘቱ ምን ነበረ? ቃለ መሐላው ይዘቱ ምን መሰለህ? አንደኛ ቃለ መሐላ የፈጸመው ለታደለ ነጋሽ 2017 መስከረም 17 ቀን 100 ሺህ ብር ሰጥቼው ቼክ ሰጥቶኛል። 2013 የሰጠሁትን 2017 አድርጎ ጽፎበት አምጥቶ ይህንን አድርጎ ብሬን ከልክሎኛል፣ ብሬን እፈልጋለሁ ነው ያለው። ሽምግልና ስትቀመጥ ስለ ሶሻል ሚዲያ ነው የሚያነሳው። ፍርድ ቤት ደግሞ ያለው ምንድነው? ስለዛ ነው። አዎ ሰጥቼዋለሁ፣ 2013 ነው የሰጠሁት፣ 100 ሺህ ብር አለብኝ እከፍላለሁ፣ በቃ ይሄ ነው ብዬ ለፍርድ ቤቱ ያለውን ሂደት እንትን ብያለሁ። እሱ ግን ቃለ መሐላው ላይ ቃለ መሐላ ፈጽሞ የወለድኩት አይደግ፣ የዘራሁት አይብቀል፣ የመኪና አደጋ ይብላኝ ውሸት ብናገር፣ ይህን በሐሰት መስክሬ ቢሆን እግዚአብሔር እንዲያደርግ እንዲህ ይጨምርብኝ፣ በጣም ብዙ የእርግማን መሐላዎችን በራሱ ላይ የማረ ፍርድ ቤት ፊት ዳኛ ፊት ድምፁ እየተቀዳ ይህንን መሐላ ማለ እና ወስዶብኛል። አንዳንዶች ግን እንደዚህ አይነት መሐላ የለም። ያኔ ሶሻል ሚዲያ ላይ ይህንን አንተም በኦዲዮ ድምፅህን ልከህልን ነበርና እንደዚህ አይነት መሐላ እንደማለ አይ እንደዚህ አይነት መሐላ የለም ውሸት ነው የሚሉ ገጥሞኛልና እንደዚህ አይነት ትሬንድ አለ፣ ልምድ አለ ማለት ነው ወደዛ ወደ ሻሸመኔና ሌሎች አካባቢዎች ላይ? ኢትዮጵያ ውስጥ እንዲህ አይነት ልምድ አለ። ፍርድ ቤቶች ላይ እንዲህ አይነት መሐላ እኔም የገጠመኝ ነው። ዮናታን አክሊሉም ቁጭ ብሎ የማለው ነው። ከባድ መሐላ ገብቶሃል? እንዲህ አይነት መሐላ ምሏል። በፍርድ ቤት ያለ ነው የተለመደው መሐላው። ፍርድ ቤት ስትቀርብ ይሄ ነው። ይሄንን ማንም ያውቃል። እምነትህ መጽሐፍ ይሰጥሃል። ቁርአን ወይ መጽሐፍ ቅዱስ እጅን ታደርግና የምናገረው እውነት ነው የምትለው ታዛቢ ባለበት። የሚገርምህ ይሄንን ስትል ታዛቢ ባለበት ነው። ፍርድ ቤቱ ዝም ብሎ አያስምልህም። የሚገርምህ ያንተም ጠበቃ የነሱም ይኖራል፣ አቃቤ ሕግ አለ፣ ዳኛው አለ፣ ሌሎች ፖሊሶችም ይኖራሉ ፍርድ ቤት ውስጥ። ታዛቢ ሆኖ ደግሞ በዝግ ችሎት ነው አይደለም፣ ግልጽ ነው፣ ማንም ገብቶ ይሰማል። የሚገርምህ ሰዎች አሉ፣ እሱን ተከትለው የሚመጡ ሰዎችም አሉ። የሚገርምህ ከዛ ይሄንን አለ ማለ እንትን ምስክርነቱን ጨረሰ፣ ውጣ ተባለ። ከዛ ሄኖክ ደደፎ ተጠራና ገባ።
እሱም አገልጋይ ነው፣ መጋቢ የሚባል ነው። ኤልፒ የሚባል ቸርች ሻሸመኔ ውስጥ አለው። ህዝብ ይነስም ይብዛም ህዝብ አለው። ኃላፊነት ያለበት ራዕይ ያለበት ወጣት ልጅ ነው። ባለ ራዕይ ነኝ የሚል ሰው ነው። እሱም ያችኑ መሐላ ምሎ ባላየው ባልሰማው በሌለበት ቦታ ላይ ሻሸመኔ ከተማ ውስጥ መስከረም 17 2017 ዓ.ም ጸጋዬ የሚባል ህንፃ ላይ አቦስቶ ላይ ታደለ ነጋሽ ማን ነው ዮናታን አክሊሉ ለታደለ ነጋሽ 200 ብር የሆነ የ100,000 ብር አንድ ላይ እንትን የተባለ ብር ሲሰጠው አይቻለሁ። ታደለም ተቀብሎ ቼክ ሲሰጠው ፈርሞ አይቻለሁ። ሐሳቢ ምስክሮች ውሸተኞች ናቸው። የሚገርም ይሄ ፍርዱ ሂደቱ ከተጠናቀቀ በኋላ ይቅርታ የጠየቀኝ ልጅ ነው ይሄ ልጅ። የሚገርም አዎ፣ በቃ ይሄ በቃ በጣም በግልጽ በውሸት የተደረገ ነገር ነው እና እንዲህ አይነት ፍጥጥ ያለ ነገር እኔ ያሳዘነኝ ነገር ምን እንደሆነ ታውቃለህ? ለራሱ ጉዳይ ይማል አንድ ተስፈኛ ወጣትን ግን የራሱን ጉዳይ ለማስፈጸም ለራሱ ጥቅም ሲል ጤናማ ግንኙነት የነበረንን የሚገርም በጣም ብዙ ተስፋ እኔ አሁንም በጣም ትልቅ ነገር ነው የምጠብቀው ከዛ ልጅ። እውነቴን ነው የምልህ። ከዚህ መንገዱ ተመልሶ ራሱን በስርዓት በእግዚአብሔር ቃል በንስሐ አንጾ ወደ አገልግሎት ቢመጣ በቃ ለትውልዱ ትልቅ በረከት ሊሆን የሚችል አቅም ያለው ልጅ ነው። እግዚአብሔርን የሚወድ የሚፈራ ልጅ ነው እና በምን ጥቅም እንደደለለው ምን እንዳደረገው አላውቅም። በጣም የሚወደኝ የሚያከብረኝ እንደ ልጄ የማየው ወጣት ልጅ ነው እና እንዲህ ዞር ብሎ እኔን ማየት አልቻለም። በቃ ዳኛውን እያለ እችን ውሸት ምሎ መሰከረ። ከዛ ሲወጣ እንኳን ዞር ብሎ አላየም። ከግቢው ወጥቶ ነው ሄደው። ከዛ ሶስተኛው ምስክር ሞገስ ደምስስ ሲባል የለም። የታለ ነበረ? የለም ተባለ። መሟላት አለበት፣ ለሚቀጥለው ሳምንት ይቅረብ ተባለ። የሚቀጥለው ሳምንት ላይ ያ ሶስተኛው ምስክር ሳይቀርብ ቀረ። የኛ ምስክርነት የኔና የቤተሰቤ ለኔ የሚመሰክሩ ሰዎች ምስክርነት ተሰማ። ከዛ እዛ ላይ አንድ ጥያቄ ቀረበ። ምንድነው የቀረበው ጥያቄ? የተጠሩት 3 ምስክሮች ናቸው እና አንደኛው ምስክር አስፈራርቶ አስቀርተውብናል የሚል ነገር ነው ያቀረቡት። እኛ እንዳስፈራራ ነው። ስለዚህ ያ ምስክር ቀርቦ እንዲመሰክርላቸው አቃቤ ሕጉ ጠየቁ። ከዛ በሚቀጥለው በፖሊስ ተይዞ እንዲቀርብ ተደረገ። የሚቀጥለው ምስክርነት ላይ ሞገስ ቀረበ። ከምስክርነቱ የቀረበትን ምክንያት አብራራ፣ ይቅርታ ጠየቀ። ይቅርታ ከጠየቀ በኋላ ማቀውን ነገር ያየሁትን የሰማሁትን እመሰክራለሁ ብለህ ማል ተባለ። እኔ አልምልም አለ። ለምንድነው ማትምለው? ህጉ ነው፣ ግዴታ ነው፣ ትምላለህ። ሰው ቃለ መሐላ ፈጽሞ ነው ምስክርነት የሚሰጠው ሲል እምነቴ አይፈቅድልኝም። እኔ ክርስቲያን ነኝ፣ አገልጋይ ነኝ፣ አልምልም። ይሄ መጽሐፍ ቅዱስ አትማል ይለኛል። እውነቱን ግን እውነት፣ ውሸቱን ውሸት እላለኋል። እውነቱን ትናገራለህ አለው። ስለዚህ ውሸት መናገር ይህን ያህል ያስቀጣል። መዋሸት የለብህም። ማንንም መጥቀም፣ ማንንም መጉዳት የለብህም። ያየኸውን የሰማኸውን በል ተናገራለሁ። እውነት እናገራለሁ ብለህ ቃል ግባ አለው። እውነት እናገራለሁ ብሎ ቃል ገባ። ከዛ ቀጠለ። ዮናታንም ሄኖክም ከመሰከሩበት እነሱ አብረን መኪና ውስጥ ጸጋዬ ህንፃ ሻሸመኔ አቦስቶ ላይ ነበርን ብለዋል። ዮናታን አክሊሉ ለአንተ ሲሰጥህ የመጀመሪያው ምስክር የማለው መስካሪና አሁን ሁለተኛው ሞገስ አብረው ነው ያሉት። መኪና ውስጥ ነበሩ። ታደለ መጥቶ መኪና ውስጥ ገባ። እነሱ እያዩ ሞገስና ሄኖክ እያዩ ብር ሰጠሁት። እነዚህ ሰዎች ምስክሮቼ ናቸው፣ አብረን ነበርን ብሎ ነው። ሄኖክም ሲጠየቅ ያለው ሞገስ ደምስ የሚባለው አብሮን ነበረ። እኔ ታደለ ሞገስ አብረን ሆነን ነው ከዮናታን ላይ ታደለ ብር ሲቀበልና ቼክ ሲሰጠው ያየ ነው ብለው መስክረዋል። እና ነበርክ ሲለው አልነበርኩም ነው ያለው። ይህን ነገር ታውቃለህ? አላውቅም። ብር ሲሰጠውም አላየሁም፣ ሲነጋገሩ ምን ሲሉ ቦታውን ላይ አላየሁም። አፈረሰው፣ የራሳቸው ምስክር አፈረሰው። የነሱን 3 ነበርን ስላሉ እኔ ቦታው ላይ አላየሁም። ውሸት ሆነ። ጣቢያ ላይ ታዲያ ብር ሰጥቶታል፣ ቼክ እንደዚህ ብለህ ለምን መሰከርክ? ይህን እንዴት ነው ብሎ ሲል ቴሌው ጋር ዮናታን አክሊሉ መኪና አቁሞ መኪና ውስጥ አስገባኝና ታደለ ነጋሽ ላይ እንዲህ ብለህ መመስከር አለብህ ብሎ የነገረኝ ዮናታን አክሊሉ ነው አለ እንጂ ቦታው ላይ አልነበርኩም። ይህንን ግልጽ የሆነ በጣም የሚገርም ነገር ምስክርነቱን መሰከረ። ከዛ ለውሳኔ ተቀጠርን። አሁን አዲስ ነገር የሚጀምረው ከዚህ በኋላ ነው።
የሚገርም ልክ ይሄ ምስክርነት ከተመሰከረ ይሄ ምስክርነት መመስከሩን ዮናታን ከሰማ በኋላ እንደ ማክሰኞ የውሳኔ ቀጠሮ የሁለታችንንም ምስክርት የኛም ምስክር የነሱም ተጣርቶ ያሉትን ነገሮች ዳኞች አይተው ውሳኔ ቀጠሮ እያለን ከቅዳሜና ከእሁድ ጀምሮ የተለያዩ ሰዎች እኔ ጋር መደወል ጀመሩ። መጀመሪያ ያልመጡ ሰዎች ስመታ እንዴት ሆንክ ያላሉኝ፣ ስታሰር ያልጠየቁኝ ከአዲስ አበባም ከሻሸመኔም አካባቢ ጣልቃ መግባት ጀመሩ። ይሄ የሆነው ምንድነው? አካሄዱ አስፈርቷቸዋል እነ ዮናታን። እውነቱን ስነግር ባክፋየር አደረገው ነገሩ። አካሄዱ አስፈርቶታል። እኔ ነገርኩ ብር አልወሰድኩም አላልኩም፣ ወስጃለሁ። የወሰድኩት 2013 ዓመተ ምህረት ነው። ቼክ ሰጥቼዋለሁኝ። ቼኩ ላይ ግን ራሱ ይሄንን አመት ጽፎበት አምጥቷል። አንደኛ ቼኩ አላግባብ ተነካክቷል። እኔ ደግሞ ልመልስልህ ብዬ አትመልስልኝ ተው ትቼዋለሁኝ ብሎኛል። ቼኩን መልስልኝ ብዬ ስለው ቼኩን ፈልጌ ያጣሁት አለኝ። መጨረሻ ላይ አገኘሁት ብሎ የሆነ ቼክ ቀዷል። ኦልሬዲ ይሄ ነገር ተጠናቋል። አሁን በሶሻል ሚዲያ ላይ ከምቃወመው ተቃውሞና እሱ ላይ ከምሰነዝረው ሐሳብ ተነስቶ እኔን ሊበቀለኝ ስለፈለገ ያችን ያስቀመጣትን ቼክ ነው ይዞ የመጣው። ገባ? እነኝን እኔ አልካድኩም፣ እከፍላለሁኝ። ከሰው ጠይቄም ቢሆን ጊዜ ተሰጥቶኝ እከፍላለሁ የሚል ጥያቄ ነው ለፍርድ ቤቱ። መስከረም 17 እኔ የት እንደነበርኩኝ በተጨባጭ ሁኔታ ለፍርድ ቤቱ አስረድቻለሁ። ገባ? እነዚህ ሁሉ ነገሮች ታይተዋል። እውነት ለመናገር መስከረም 17 ሻሸመኔ አቦስቶ ላይ ለታደለ ነጋሽ መኪና ውስጥ እኔ መኪና ውስጥ ቁጭ ብለን ብር ሰጥቼዋለሁ ያለው ዮናታን አክሊሉ መስከረም 17 ሻሸመኔ ማዋሳም አልነበረም። እውነቱን ለመናገር እኔ የቪዲዮዎች ማስረጃ አለኝ። ልዩ ፕሮግራም አዲስ አበባ አዲስ ኪዳን ካህናት ቤተክርስቲያን ገርጂ ላይ ፕሮግራም ነበረው። ልዩ ፕሮግራም ካላንደር ስለሚዘጋው ገባ? እነዚህ ሁሉ አሉ። አሁን እነኚህ ሁሉ ውሸት። የመስቀል በዓል ነው፣ ዝግ ነው ካላንደር። ልዩ የምስጋና ፕሮግራም ደግሞ እሱ አዘጋጅቶ ነበር ከ8 ሰዓት ጀምሮ። 8 ሰዓት ላይ እንግዶች የጋበዘ በዛ ልክ ትልልቅ ዘማሪዎችን የጋበዘ። ስለዚህ እንኳን በዛ ቀን እንኳን ልታገኘው እንኳን ቼክ ልትሰጠውና ብር ልትቀበለው ካሌንደር የሚዘጋበት የበዓል ፕሮግራም እሱ በአዲስ አበባ ነበር። እሱ እዚህ ነበረ። ቃል በቃል ልነግርህ ይችላሉ። በዕለቱ የሚያገለግሉ አገልጋዮች እንግዶች አሉት። ቪዲዮ ማስታወቂያም ተናግሯል። እዛ ዕለት ደግሞ ያገለገለበትን ቪዲዮ አለ ከራሱ ላይ የተወሰደ። የሚገርምህ ነገር እና ይሄን ሁሉ ውሸት ያስፈለገበት ምክንያት እኔን መጉዳት ነው። ገባ? ተሳስቼ እንኳን አጥፍቼ እንኳን ቢሆን ማስተማሪያ አይነት ነገር ሳይሆን እኔን ከምድረ ገጽ ማጥፋት ወይንም ደግሞ እኔ ላይ የሆነ ጠባሳ ማሳደር ነው። እንዳሰበውም ተሳካለት። ገባ? ጎድቶኛል። 15 ቀን ያለ ሕክምና እንድቆይ አድርጎኛል። ይሄ ሁኔታው ደግሞ በሰዓቱ በቂ ሕክምና እንዳላገኝ አድርጎኛል። ከዛ በኋላ ባለኝ ነገር ደግሞ ጊዜዎችን ፍርድ ቤት በመመላለስ እንዲባክን አድርጓል። ሳይኮሎጂካል የሆነ ጉዳት አለ፣ አካላዊ ጉዳት አለ። ሁለተኛ ደግሞ ማህበራዊ ጥቃት አለ። እኔው ተደብድቤ እኔው ታስሬ ሻሸመኔ ከተማ ውስጥ እንደ ጻድቅ የሚወራለት የነበረው ዮናታን አክሊሉ ነው። ምክንያቱም እሱን የሚከተሉ ሰዎች የሱ ጓደኞች እየዞሩ ሰው ላይ የዘሩት ዘር አለ፣ የሚያወሩት ወሬ አለ። እኔ ከእስር ቤት እንኳን ወጥቼ ጥቃት እየደረሰብኝ ነበር፣ ማህበራዊ ጥቃት እየደረሰብኝ ነበር። ገብቷል? ሰው ይገባሃል፣ ልክ ነህ፣ የእግዚአብሔርን ሰው እንዲህ አድርገህ እንዲህ ያስቆጭተኸው ነው። በዛ እልህ 9 ዓመት ሙሉ። አሁን እንግዲህ ሰው ምንድን ነው የሚለው? ጥቅም ቀርቶበት ነው የሚለው አይደለ? ዮናታን ሲጮህ ግን 9 ዓመት ሙሉ ስቀልበው ኖሬ ነው የሚለው። እንግዲህ ጥቃት ከደረሰብኝ እኔ ጥቅም አይደለም ያጣሁት ማለት ነው። እሱ እንደሱ ንግግር እኔ 9 ዓመት ሙሉ ሲከፈለኝ የኖርኩ ሰው ነኝ። በምን ጥቅም ነው የምንጣላው? ሐሳብ ነው ያጋጨን። ይሄ ሆኖ ግን እሱን የሚከተሉ ሰዎች፣ ከሱ ጋር የሚሄዱ ልጆች እኔ ላይ ከደረሰው ጥቃት ይልቅ የሱን ገጽታ የመገንባት ስራ ነበር ሲሰሩ የነበሩት። ተቀጣሪዎች ናቸው፣ ልዩ ፍላጎት ያላቸው እነዛ ናቸው። እንግዲህ እኔን በጥቅም የሚከሱኝ፣ ስለ ጥቅም እኔ ላይ የሚያወሩ ሰዎች እሱን በጥቅም የሚከተሉ ሰዎች ናቸው። እውነቴን እኮ ነው የምልህ። በጣም የሚያሳፍርና የሚያሳዝነው ነገር የእነሱ ላይፍ ስታይል ስለሆነ ይሄ ነገር ደግሞ እኔ ላይ የሚፈጥረው ነገር ምን እንደሆነ ታውቃለህ? ማህበራዊ ህይወቴ ላይ የሚፈጥረው ተጽዕኖ አለ። ስራዬ ላይ፣ እንቅስቃሴ ላይ የሚፈጥረው ተጽዕኖ አለ። ያ ነገር ይሄንንም ፈጥሮብኛል። ይሄ ደግሞ ለነሱ ደስታ ነው፣ ላጠቁኝ ሰዎች ደስታ ነው። ያንን ነገር ለማስተካከል እንኳን ጊዜ እየወሰደብኝ ነው። የሚገርም
እስካሁን ያኮረፉኝ ስራዎቻቸውን ያበላሸውባቸው ሰዎች አሉ። በሰራቸው አንዳንድ ሰው የሚገርም ተሯሩጠ ነው ሳንቲም የምታገኘው፣ ራስንም ቤተሰብህንም የምትረዳው። ሳንቲም ማግኘት አይደለም፣ ስራዎች እስከ መበላሸት ደርሰውብኛል። 15 ቀን እስር ቤት ቆይቻለሁ። ከእስር ቤት እንደወጣ ደግሞ ወደ ስራ አትገባም። የፍርድ ቤት ነገር አለ፣ ከጠበቃ ጋር ትሯሯጣለህ፣ መረጃዎችን ትሰበስባለህ። የትኛው ጋር ትሆናለህ? በዛ ላይ ደግሞ ዛቻና ማስፈራሪያዎች አሉ። እኔ በ25 ታህሳስ 25 ተፈትቼ ታህሳስ 30 ቤቴ ተከቧል እንገለሃለን ብለው። ማን ይመጣው? የሱ ወገኖች ተሰብስበው ቴንኪው አልኩኝ። ገብቼ በታሰርኩበት ጊዜ አብራችሁኝ ለነበራችሁ፣ ፍትህ ለታዱሻ ያላችሁ፣ በገንዘባችሁ ላገዛችሁኝ፣ በሀሳብ በጸሎት ላገዛችሁኝ፣ በተለያዩ ነገሮች ከጎኔ ለነበራችሁ አመሰግናለሁ። እንኳን ለገና በዓል አደረሳችሁ ብዬ በባለቤቴ ፌስቡክ ገብቼ ፖስትኩኝ። እንዴት እንዲህ አልክ? እንዴት ዘላለም መንግስቱን አመሰገንክ? እንዴት ቴድሮስን አመሰገንክ? እንዴት የደረሰብኝ ጥቃት አልክ? አሁንም እንደ አጥቂ ቆጠርከውና ጻፍክ። ለምን አንተ አትተውም? እንገለዋለን ብለው መጥቶ ቤታችን ሆኖ ይሄ አሁንም ጎረቤት ያየው ነገር ነው። ከምሽቱ 3 ሰዓት ነው የመጡብኝ። እንግዲህ ባለቤቴ ምን እንደሚሰማት፣ ልጆቼ ምን እንደሚሰማቸው አስብ። በእንዲህ አይነት ሁኔታ አሁን ከዛ በኋላ በቃ ማስበው ስራመድም ማስበው እነሱ ቤተሰቦቼ ላይ ሄደው እኔን አይደለም አሁን የሚገናኙኝ እኔን ደካማ ጎን አግኝተዋል ነው ብዬ ማስበው። ከዛ እሷም በቃ ትጨናነቃለች፣ እህቶቼ ይጨናነቃሉ፣ ወዳጆቼ ይጨናነቃሉ። እባክህ ታዱ በጊዜ ግባ፣ እባክህን መንገድ ላይ ስትሄድ ተጠንቀቅ። በቃ ሁሉ ነገር የሚያጨ ዛቻቸው እስከዛ ነው። አሁንስ ያለው ሁኔታ ምን ይመስላል? ማህበራዊ ህይወትህን በተመለከተ፣ ስራህን በተመለከተ አሁንም ጫናዎች አሉ በተለያየ መንገድ? አዎ አሉ። እናመሰግናለን ታዱ በድጋሚ ስለተገኘ። አቤሎ አሁን እንዳቀረበው ታዱን መደገፍ የምትፈልጉ፣ መርዳት የምትፈልጉ ሰዎች ይሄ ሰው ይችላል፣ ምንም ቀላል ነገር ነው። ከእንደዚህ አይነት ሰዎች ጋር ተጠግቶ ለተጠጋቸው ደግሞ ቸር ናቸው። እንደዚህ አይነት ሰዎች ለሚናገራቸው ለሚቃወማቸው ክፉዎች ናቸው እንጂ የእነሱን ሌጋሲ ለሚያስቀጥል ሰው ምንም ያደርጋሉ። ስለዚህ ታዱ ያንን እያደረገ መኖር ይችል ነበር። ይሄ ግልጽ ነው፣ ምንም ጥያቄ የለውም። አልፈልግም ብሎ ከእውነት ጋር ስለቆመ የደረሰበት ነገር እንደሆነ ግልጽ ነው። ከንግግሩም ከተረከልንም ታሪክ መረዳት ይቻላል። እና በዚህ ሁኔታ የደረሰበት ጉዳት ደግሞ በጣም ከባድ ነው። ቅድም እንደዘረዘረልን አይንን የሚያክል ነገር በዚህ ደረጃ መጎዳቱ ከባድ ነው እና የምትችሉ ሰዎች ይህንን አገልግሎት አቤሎ እንዳለው የምትወዱ መቀጠል አለበት የምትሉ፣ እንደዚህ አይነት ሰዎችን መቋቋም አለብን የምትሉ፣ ወንጌልን መጠበቅ አለብን የምትሉ ወንድሞች፣ እህቶች፣ ወገኖች ወንድማችንን እንድታግዙ እንድታሳክሙት፣ ተባብረን እንድናሳክመው ጥሪ እናቀርባለን። የባንክ አካውንቱንና የቴሌብር አማራጩን ሁለቱንም እዚህ ስክሪን ላይ እናስቀምጣለን። ስክሪን ላይ በምታዩት ታዱን ታገኛላችሁ። ለራሱ ነው የሚገባው፣ በራሱ ስም ነው የሚገባው። ስለዚህ አግዙት፣ ደግፉት እንላለን። በመጨረሻ ግን እንደው ለመሪዎች ምልክት ብታስተላልፍ ብለን እናስባለን እና ምክንያቱም እንደዚህ እንደ ዮናታን አክሊሉ አይነት ያሉ ሰዎች በጣም ያስመስላሉ፣ መንፈሳዊ ሰዎች ይመስላሉ። ቅድም እንደተነገረው ለወጣት ሀሳቢ አገልጋይ መስለው ይታያሉ እና ግን ደግሞ የደረሰብህን ነገር ደግሞ አንተ ታውቃለህ። የሻሸመኔ ነዋሪ በተለይ ደግሞ የመንደረ ሰዎች በደንብ አድርገው ያውቃሉና እንደው ጤናማ ልብ ላላቸው ለወንጌል ሸክም ላላቸው መሪዎች በእንደዚህ አይነት እንደ ዮናታን አክሊሉ ባሉ አታላዮች እንዳይታለሉ እንደው ምን ትላለህ? መጨረሻ ቃል ስክሪኑ ላይ ያየህ ለቤተክርስቲያን መሪዎች ሀሳብህን እስኪ ንገራቸው። ከአንተ ህይወት ተሞክሮ የምትላቸው ነገር። አመሰግናለሁ። እናንተም እዚህ ስቱዲዮ ድረስ ጋብዛችሁኝ የኔ ነገር የእናንተ ነገር ሆኖ ችግሬ እንደ ችግራችሁ ተሰምቷችሁ እኔን ለማገዝ ከኔ ጎን ለመቆም ስለፈቀዳችሁ አቤልዬ በጣም አመሰግናለሁ። ቴዲዬ አንተንም ሌሎችንም እንዲሁ በጣም ነው የማመሰግነው። እኔ ለመሪዎች የማስተላልፈው መልእክት ምንድነው? መሪነት ትልቅ ኃላፊነት ነው። መሪነት የሚያስጠይቅ ጉዳይ ነው እና አንድ ቀን እግዚአብሔር እንደሚጠይቀን ጌታ እንደሚጠይቀን አስበን በአግባቡ ቤተክርስቲያንን ብንመራት በአግባቡ የወንጌልን አገልግሎት ብንመራ ጥሩ ነው ብዬ ነው ማስበው እና የእግዚአብሔር ቃል እንደሚናገር የተሾማችሁት መንጋውን ለመጠበቅ ነው።
መንጋው ደግሞ ከምን እንደሚጠበቅ በጣም ታውቁታላችሁ እና እዚህ ነገር ላይ በጣም አበክራችሁ ብትሰሩ በተለይ እንደ ዮናታንና እንደ ሌሎችም እንደ ተመሳሳይ አሁን አገራችን ውስጥ እንዳሸን እንደፈሉት የበግ ለምድ እንደለበሱ ተኩላዎች ቤተክርስቲያን ከነሱ መጠበቅ እንዳለባት የእግዚአብሔር ቃል ይናገራልና እነዚህ ሰዎች የለበሱትን ልብስ ብቻ አትዩ ወይንም ደግሞ እነዚህ ሰዎች እንደ ስኬት የሚቆጥሩትን ዙሪያቸውን የከበበውን ቁሳቁስ ብቻ አትመልከቱ። ይሄ ስኬት አይደለም ለአንድ ቤተክርስቲያን። ይሄ ስኬት ሳይሆን ተራ ነገር ነው። ስኬት የእግዚአብሔር መንግስትና በእግዚአብሔር መንግስት ውስጥ የሚሰሩ ለእግዚአብሔር መንግስት የምናፈራቸው ሰዎች ናቸው ትልቁ ስኬት። ስለዚህ እዚህ ስኬት ላይ አተኩሩ። በእንደዚህ አይነት ሰዎች አትታለሉ። በተለይ ብዙ ህዝብ አብሯቸው ስላለ ገንዘብ ስላላቸው አንዳንድ ጊዜ ለገቢ ማሰባሰቢያ ይጠቅሙናል፣ ለህንፃ ስራ ይጠቅሙናል ብላችሁ አስባችሁ ወይንም ደግሞ ብዙ ሰው ተከትሏቸው ሊመጣልን ይችላል በሚል ቅን አስተሳሰብ ብቻ እነኚህን ሰዎች መድረካችሁ ላይ የምትጋብዙ ሰዎች ትውልዱ ላይ ትልቅ ችግር እየፈጠራችሁ እንደሆነ እንድታውቁት፣ እንድትጠነቀቁ፣ እንድታርፉም እግዚአብሔርንም እንድትፈሩ እግዚአብሔር እንደሚናገራችሁ መንፈስ ቅዱስ እንደሚመራችሁ አስባችሁ ራሳችሁን ከነዚህ ሰዎች ይልቅ ለእግዚአብሔርና ለመንፈስ ቅዱስ አሳልፋችሁ እንድትሰጡ መንጋውን በአግባቡ እንድትጠቀሙ። እነዚህ ሰዎች ከሌላ ቤተ እምነት ጋር ያጋጯቸዋል በሐሳባቸው በምኞታቸው። ስለዚህ እንድትጋጩ ሁሉ ሊያደርጓችሁ ይችላሉ። ትውልዱንም ደግሞ በማይገባ አቅጣጫ ሁላችሁም ታውቁታላችሁ። ዛሬ አንድ ልጅ ምን መሆን ትፈልጋለህ ብትሉት ነቢይ መሆን ነው የምፈልገው ነው የሚላችሁ። ለምን ብትሉት ነቢይ ጥሩ መኪና ስለሚነዳ ጥሩ ቤት ውስጥ ስለሚኖር ነው። ሶሻል ሚዲያውንም እያያችሁ ነው። እነዚህ ነቢይ የሚባሉ አዳዲስ ወጣቶች አሁን የሚፈሉ ልጆች ወዴት እየሄዱ እንዳሉ ተራራ ላይ ተንበርክከው ሰልፊ እየተነሱ ወይንም ራሳቸውን እያስቀረጹ እንዲሆንላችኋል እንዲመጣላችኋል። ዛሬ እግዚአብሔር እንዲተናገረኝ 30 ቀን ተራራ ላይ ነኝ ሱፍ ለብሶ ጽድት ብሎ ከስቲም የወጣ ሰው እና እንዲህ አይነት ትውልድ እያፈራን ያለ ነው። እያያችሁ ነው ሁላችሁም። እና ከእንዲህ አይነት አካሄድ እባካችሁ አደራ ላለው ትውልዱን ጠብቁ። ትውልዱ የእግዚአብሔርን ቃል እንዲያውቅ አድርጉት እና እግዚአብሔር ዘመናችሁን ይባርክ። አመሰግናለሁ። እናመሰግናለን። እግዚአብሔር ይባርካችሁ ስለነበረን ቆይታ። እንግዲህ ከታዱ ጋር የነበረን ቆይታ ይህንን ይመስላል። የዛሬው መርሃ ግብራችን 2 ዓላማ ነበረው። አንደኛ የታዱን ወቅታዊ ሁኔታ እንድትረዱ እንድትመለከቱ፣ አይኑ የሚያስፈልገውን ሕክምና እንድትተባበሩ እንድታግዙት ነው። ሁለተኛ ደግሞ አሁን መጨረሻ ላይ ታዱ እንዳነሳው የቤተክርስቲያን መሪዎች እንደዚህ ካሉ የበግ ለምድ ከለበሱ ተኩላዎች ምዕመናቾቹን፣ ህዝባችሁን፣ ጉባኤያችሁን፣ በጎቻችሁን እንድትጠብቁ ለማበረታታት ነው። እናመሰግናለን። እግዚአብሔር ይባርካችሁ። ተባረኩ።